ጎሳ ልቤ አባ ሕርያቆስ ከተሰደበ በኋላ ከተናቀ በኋላ ምኑን ሊቀድሰው ነው ብለው ከተሳለቁበት በኋላ እመቤታችን ልቡናውን እንዲገሳ የተጣደ ድስት እሳቱ በጨመረ ጊዜ ገዝቶ ገንፍሎ እንደሚያወጣ ሁሉ እንደሚያፈስ ሁሉ ምስጢር የፈሰሰበት የምስጢር ገፈታ የተገኘበት ጎሳ ልቤ የሚል የእመቤታችን ቅዳሴ ማርያም ነው። የወንድማችን ሚዲያውን ጎሳን ተከታተሉ ለማለት ነው። ምራችን በዚህ በጎንደር ከተማ የሚገኘው ጥንታዊው አንጋፋው የዶክተር አየለ ትምህርት ቤት ከዚህ በፊት የነበሩት አባታችን በረከታቸው ይደርብና የንታ ተሾመ ሲያልፉ ደግሞ ሳቁ የነበሩ ታላቁ አባታችን ነበሩ። እሳቸው ደግሞ በመንፈስ ቅዱስ ተቃኝተው የምትተካይ አንተነ በማለት እኒ መምህራችን በቀርና አምባ ኪዳነ ምሕረት ጉባኤያቸውን አዲስ ኪዳንን እያስተማሩ ነው የነበር። በዚያም እንግዲህ ጥሪ ተደርጎላቸው መንፈስ ቅዱስ ጥሪ ወደ ሰማያዊ ክብር ለመሄድ ሲያስቡ እሳቸውን እሱ ነው የሚተኩኝ ከዚህ በኋላ እኔ ወደ ክርስቶስ ሄዳለሁ ብለው ከዚያን ጊዜ ጀምሮ እንግዲህ ከዓመታት በላይ ነው በዚህ ጉባኤ ቤት እያስተማሩ ይገኛሉ። እንደዚሁ አሉ። መምህር ዮሐንስም ደግሞ እዛው አሉ። የሐመረ ነው ሰለስቱ ምዕት የመጽሐፍ መነኮሳት ነው። ሰለስቱ ምዕት እንዲያውም የኔም ቦታ ነው። እዛ ነው የተማርኩት። ለነገሩ እሱም እዛ ነው የተማርኩት። ሰለስቱ ምዕትን ያልነካ የለም ማይጠቅስም የለም። እንደዚያ ነው የመነኮሳት ክብራቸውንና በዚህ ዓለም ሲኖሩ ደግሞ ያለውን ፈተና የመነኮሳትን ጾር ለመለከተ እንዲነግሩን። አንቀጸ መነኮሳት በፍትሐ ነገሥት ፍት መንፈሳዊ ከሚባለው ፍትሐ ነገሥት አንቀጽ 10 ላይ ነው የምናገኘው። ምንኩስና ጥበበ ሕግ መሲያዊት ካለ በኋላ መነኮሳትስ ተላውያኒሁ ለክርስቶስ፣ መነኮሳት ማለት ክርስቶስን ፍጹም የሚከተሉት ናቸው። ዓለማውያን ያልሆነላቸውን መነኮሳት ነው የሚፈጽሙት። ዓለማውያን ያልሆነላቸውን ከዓለማውያን የቀረውን ማለት መነኮሳት መነኮሴ ማለት ዓለማውያን ያልሆነላቸውን ማለት በክርስቶስ ያመኑ ዓለማውያን ክርስቲያን ያልፈጸሙትን እነርሱ ነው የሚፈጽሙት። ልዑላን ስለሆኑ መልዕልተ ሕግም ናቸው። በሕግ ውስጥ አይኖርም መነኮሳት። በትክክል ከኖሩ በኋላ ክርስቶስን ከተከተሉ በኋላ በጾም ቆቅበላ ብለው የከሰሱት አለ መቃርስ፣ ግን ብሔረ ሕያዋን ነው ተነጥቆ የገባ ቆቅ የበላው መቃርስ። አብይ ጾምን ሻረ ብለው ከሰውት ነበር፣ ተችተውት ነበር። እንዲሁም የምንኩስና ህይወት ከሕግ በላይ አትረፍርፎ መስራት የትሩፋት ህይወት ነው። ቃለ ወተላውያኒሁ ለክርስቶስ ካለ በኋላ መነኮሳትሰ መላእክት ምድራውያን ወሰብ ሰማያውያን። እንግዲህ በምድር የሚኖር መልአክ የለም፣ ግን መላእክት ምድራውያን የተባሉ ማናቸው? መነኮሳት ናቸው። ወሰብ ሰማያውያን በሰማይ የሚኖር ሰው የለም፣ ግን በሰማይ የሚኖር ሰው የተባሉ መላእክት ናቸው። ከቦታ ቦታ ብንደክምም ብንወጣ ብንወርድም ግብርነሰ ሰማያዊ ውእቱ፣ አገልግሎታችን ስራችን ተልኳችን ሰማያዊ ነው። ዘይተውበለ መላእክት ተውበለ ለእጓለ እመሕያው የተባለውም ይሄ ነው። መላእክት ካልደረሱበት ማዕረግ ሁሉ ይደርሳሉ መነኮሳት። 10ሩ ማዕረጋት ላይ እስከ 8ኛው ማዕረግ በመላክ ይመራሉ። ከ8 እንግዲህ 8ቱ ማዕረግ ንጻ ስጋ፣ ንጻ ነፍስ፣ ንጻ ልቡና ተብሎ በ3 ይከፈላሉ። የንጻ ስጋ ጽማዌ፣ ልባዌ፣ ጣዕመ ዝማሬ፣ አንብ ነው። አንብ እስከዚህ አንብ ወደዛም ይሸጋገራል። የንጻ ነፍስ ደግሞ ፍቅር፣ አንብ፣ ፍቅር፣ ሁሰት። ይሄ የንጻ ነፍስ ነው። የንጻ ልቡና ደግሞ ዝማሬ መላእክት በሚያመሰግኑት ምስጋና ማመስገን፣ ጣዕመ ዝማሬ ወይም ደግሞ ንጻሬ መላእክት፣ ዝማሬ ነጽሮተ ስሉስ ቅዱስ፣ ከዊነ እሳት። እነዚህ የንጻ ልቡና ናቸው። ከዊነ እሳት ሲደርሱ እንደነ አባ ባስልዮስ እንደነ ሊቀ ጳጳሱ የቅዱስ ኤፍሬም ሄዶ የጠየቀው እንደነሱ እንደነ ባስልዮስ ያቃጥላሉ። መንካትም መቅረብም መያዝም መዳሰስም አይቻልም። በዚህ ሰዓት እነርሱ አረፍት ደፈር አይከለክላቸው። ብሄሞት ሌዋታንን፣ ብሔረ ብፁዓንን፣ ብሔረ ሕያዋንን፣ ገነትን ያያሉ። ቀና ቢሉ በንጻ ልቡና ቀና ቢሉ እስከ ጽራሪያም ፈቀድ አዝኑ አሉ አለሁ ለአርያም ያለው ሶሎሞን አርያ እስከ አርያም ድረስ ያያሉ።
ይሄ አይገባኝም ብሎ እንደ አባ ማቴዎስ ዝቅ ሲሉ ደግሞ እስከ ጥልቁ እስከ በርባሮስ እስከ እንጦርጦስ ድረስ ያያሉ። ወደ ሰማይ ቀና ሲሉ እስከ ጽርሐ አርያም ተከፍቶ ሲታያቸው አይገባኝም ብለው ወደ ታችም ሲመለከቱ መሬቱን ሰንጥቆ እንግዲህ ልዩ መሳሪያ መንፈስ ቅዱስ ስለሆነ በመንፈስ ቅዱስ መነጽር አይተው ነቢያት ትንቢት እንደተናገሩ አባቶቻችንም በመንፈስ ቅዱስ መሪነት ሁሉን ያውቃሉ። ወደ ምስራቅ ሲመለከቱ እስከ አድማሱ ድረስ መሳክወ ነፋሳትን መሳክወ ብርሃናትን ሙፃ ነፋሳትን ሁሉ ሁረተ ከዋክብትን ሁሉ ያያሉ። ወደ ምዕራብ ሲመለከቱ የጨለማውን መውጫ የዲያብሎስን በፍጥረቱ ላይ በኃጥአን ላይ የሚያደርገውን ጭካኔ ሁሉ ይመለከታሉ። ወደ ሰሜን ወደ ደቡብ እንዲሁም እስከ ጥግ ድረስ ያያሉ። እንግዲህ መላእክት ምንድናቸው? ሰብ ሰማያውያን መላእክት ምድራውያን ወሰብ ሰማያውያን፣ ምድራውያን መላእክት ሰማያውያን ሰዎች ናቸው። ይሄ የተባሉ ማን ናቸው? ሰማይ ወምድር ዘኢያገምሮ ልቡ ለባይታዊ ይከውን ማይደሩ። ሰማይና ምድር የማይችለው እግዚአብሔር የባይታዊ ልቡና ግን ይችለዋል። በእመቤታችን በንጽሕተ ንጹሐን በድንግል ማርያም እስማርያ እግዚአብሔር ለጽዮን ወአብደራ ከመትኩኖ ማይደሩ ዛቲ ትምራፊ ለዓለም ብሎ 3 አንቀጾችን ለሥላሴ እንደተናገረ ወልድ ስጋን ለመልበስ አብ ለማጽናት መንፈስ ቅዱስ ለማጽናት። ለምን ሴቶች የሚያገኛቸውን ሳታገኝ መጽነሷ ሴቶች በሴቶች የሚደርስ ጉዳት ሳይደርስባት መውለዷ ሁሉ የማይችለውን እንድትችል ሊያጸናት አብ ሊያነጻት መንፈስ ቅዱስ አንጽሐ ከመይትርኮስ እንዳትረክስ ሊያነጻት ነው። ከረከሰች በኋላ የሚያነጻት ሳይሆን እንዳትረክስ ሊያነጻት ነው መንፈስ ቅዱስ። እንግዲህ አባ ጊዮርጊስን የተናገረው አንጽሐ ከመይትርኮስ ቀደሳ ከመይትርሳህ፣ እንዳትጎሰቁል ቀደሳት፣ አንጽሐ ከመይትርኮስ እንዳትረክስ ደግሞ ስትወልድ የእናቶች እንዳያገኛቸው የእናቶች ልማድ እንዳያገኛቸው እሷን ምጥ ሳይሰማት እርሱን ደግሞ ልጆች የሚሰማ ሕፃናት ሲወለዱ የሚሰማው ሳይሰማው እንድትወልድ አደረገ ብሎ አባ ጊዮርጊስ ገልጾልናልና ለሰው 3 ነገሮችን ሰጥቻለሁ። በጥምቀት የምትሰጠውን ጸጋ በምንኩስና ስትሰጣየሁ ብሎ የተናገረ ማለት በመጽሐፈ መነኮሳት። በጥምቀት የተሰጠችው ጸጋ ዙራ በምንኩስና ደግሞ አዲስ ሆና ሌላ ተደርቦ ሰው ነጠላ የሚለብሳለ፣ ኩታ የሚለብሳለ፣ ጋቢ የሚለብሳለ። ስለዚህ ምንኩስና ማለት ድርብ ነጠላ ከመልበስ መውጣት ማለት ስትሰጣየሁ። ስለዚህ ከምንኩስና በኋላ ደግሞ ቢሰነካከሉም ንስሐን ሰጥቻለሁ። እነዚህ 3 ጸጋዎችን ለሰው ሰጥቻለሁ። ጸጋ ሰው ጽድቅ በኢየሱስ ክርስቶስ ኮነ ለነ ብሎም ዮሐንስ በወንጌሉ የተናገረው። ስለዚህ ከልጅነት ጀምራችሁ መርምሩ አሉ። መረመሩ፣ አንዲት አገኙ። ያህልዮ ናት፣ ያች ያልተሰራች ናት። ያህልዮ አገኘንበት። ከምንኩስና በፊት ነው ከምንኩስና በኋላ? ከምንኩስና በፊት ነው እንጂ ከመነኮሰ በኋላማ በእንጦን ምን ተገኝቶበት ብለው አጋንንት ጠላቶቹ መሰከሩለት ይላል። እንግዲህ የጠላት ምስክር ከስሩ የተነቀለ ወይራ ነው የሚባል እንደዚህ ብሎ መስክረውለታልና መነኮሳትን ሕይወታቸውን ማየት ይሄን ይመስላል። ጌታችን ኢየሱስ ክርስቶስ መነኮሳትን ባይታውያንን ያመሰገናቸው ሁሉን ትተው የሚከተሉት እንጂ በዓለም ላሉት አላመሰገናቸውም። በዓለም ያሉትማ ምንድነው ያለ ራሱ አባትና እናትን አክብር፣ ሰንበትን አክብር፣ አፍቅር ቢጸከ ባልንጀራን ወደድ፣ አትግደል፣ አታመንዘር ብሎ ለዓለማውያን ጌታችን የወሪቱን ጠቅሶ ነገር። ይሄንማ ከልጅነት ጀምሮ ሰርቻለሁ። እንግዲያማ ፍጹም ልትሆን ከወደድክ እኔን ምሰል ነው የተባለ። ስለዚህ ምንኩስና ፍጹም ክርስቶስን መምሰል ነው፣ ክርስቶስን መከተል ነው። ምንኩስናስ ጥበበ ሕግ መሲሐዊት። ምንኩስና ምንድን አትለኝ እንደሆነ የወንጌል ያመጣቻት የትሩፋት ስራ ናት። እንግዲህ ሰው ሃይማኖትና ምግባር ዋናዎች ናቸው። ሃይማኖት ምግባር አንድ ናቸው። ወንጌል ግን ሕግ መሲሐዊ ተራይራት በክርስቶስ የመሲሁ የክርስቶስ ሕግ ግን ትሩፋትን ትጨምራለች። ከዚህ እስከዛ ማሸኘ ቢባል ያን አሳልፎ 2 እጥፍ
ትሩፋት ማለት ከህግ ጨማምሮ መስራት፣ ያዘዙትን ሰው ለማስደሰት ፍቅረ ቢጽን ፍቅረ እግዚአብሔርን እንዲይዝ ማድረግ ነው። እንግዲህ መላእክትን ይመስላሉ በትጋታቸው በጸሎታቸው ያለ ምግብ በመኖር ሥላሴን በማየት ከነጽሮተ ስሉስ ቅዱስ ማዕረግ በመድረሳቸው ዚያበሩ ሳልባቢሆሙ ለለ ይፈርዎ እስመ ምስሌሆሙ ለዘላፉ አሉ ይባላል። ተነሳ ከታናናሹ ጾር ተጠበቅ ይላል። ታናናሽ ጾር የሚባሉትን እንቆጥራለን። እንግዲህ ታናናሽ ጾር ልይ ልይ ማየት ማለት፣ ልስማ ልስማ ማለት፣ ልናገር ማለት፣ እንዲሁም ያማረ የጣፈጠ ነገር ላሽተት ማለት፣ ሆዴ ይሙላ ማለት፣ ደረቴ ይቅላ ማለት፣ የምለብሰው ልብስ የምጫማው ጫማ በሰው ዘንድ ተወዳጅና ያማረ ይሁን ማለት እኒህ ናቸው። እንግዲህ እኛን ሁሉ የሚያስቸግሩን እኒህ ለመነኮሳት ብቻ አይደለም። እስካሁንም እየተናገርነው ከክርስትና ሁሉ ያወጣሉ። ከክርስትና ሁሉ ያወጣሉ። ለምሳሌ በዛሬው ሰዓት የሀብታም ልጆች ዋይፋይም አላቸው፣ ስልክም አላቸው። ዘመናዊ ትምህርታቸውን ትተው ፌስቡክ ወይም ደግሞ ሌላ ቲክቶክ ከፍተው ሲያዩ ቢያድሩ ነገ ፈተናውን አይመለሱት፣ ይወድቃሉ። ይህ እንደ ስጋዊ ነው ምሳሌ። እንዲሁም እኛ አንድ ቀንም እንኳን ማትሞላ ናት በእግዚአብሔር ቀን እድሜያችን። አንድ ቀን በእግዚአብሔር አቆጣጠር አንድ ቀን ሊኖር ትንሽ የጎደለው አዳም ብቻ ነው። አዳም 930 እንግዲህ ቢያን ያህል እድሜ የኖረ ወይ ሃይወ አዳም በቅድመ እግዚአብሔር አተለተ በእግዚአብሔር ዘንድ እኛ የምንኖራት አንዲት ቀናት ሞላ። ስለዚህ በዚች በአንዲት ቀን ስራ ፈትተን ዓለማዊ ነገር እያየን ዓለማዊ ነገር እየሰማን ዓለማዊ ነገር እየበላን እየጠጣን ጊዜያችን ካሳለፍነው ምን ይቀራል? ሆዳችንን ስናይ በጾም የሚገኘው ክብር ይቀራል። ዓለማዊ ነገር ስንሰማ ቃለ እግዚአብሔርን መስማት ይቀራል። ዓለማዊ ነገርን ስናይ አባቶቻችን ያዩዋቸውን ሳናይ እንቀራለን። አባቶቻችን ያዩዋቸው በጣም አሁን ገዳማትን ሄደን ብናይ ገዳም ያሉ መጻሕፍት ገዳም ያሉ ንዋየ ቅዱሳት ተረካቢ አጥተዋል። እኔ ከአንድ ገዳም ያየሁት ብዙ ብራና አሉ። ሊስሉ ጽሑፉን ጽፈው በላይም በታችም ሊስሉ በእርሳስ ነገር ስለው ቀርጸው ግን ያ ቀለም ሳይገባ ቀለም ሳይቀባ ዝም ብሎ ተነድፎ የቀረ ያንን ስናይ ይሄን ማን ይጨርሰው ቢባል ገዳም ላይ የሚቀመጡት አባቶች ናቸው። ስለዚህ ገዳም ያሉትን ብራናዎች መርምረን አንበን ለዓለም ልናስተምር ይገባል። ገዳም ላይ ተወጥነው የቀሩ አባቶቻችን ጀምረው ለኛ ይጨርሱታል ብለው እኛን ተስፋ አድርገው የተዋሉ። እሺ መምህራችን እንቀጥል። መነኮሳት ጾሮች ሊሆኑ የሚችሉ ምን ናቸው? የመነኮሳት ፈተና እነዚህን እስቲ ተጨማሪ የሚጨምሩት ካለ። እንግዲህ ማር ይስሐቅ እንዲህ ብሎ እንግዲህ ጣዕመ ዓለም ከመሳቡ በፊት በዚህ ዓለም ቀምሰውት የሄዱት እየናፈቃቸው ሰይጣንም ባት ሲዘጉ ያሸታቸዋል። ምግቡን ልክ ከተማ ላይ የተለየ ምግብ እንደሚሸተው ሁሉ ምንም ከሌለበት ገዳም ጣዕሙን መዓዛውን ልክ በሆነ ነገር ተንኮለኞቹ የበሽታ ቫይረስ ቋጠረው ወደሆነ ዓለም እንደሚረጩት ወስዶ ያሸታቸዋል። ያ ሲሸታቸው ያ ዳቤ ያልበላቸው ይላል። ያ የቀጠነ እስከ ጃኬቱ ይላሉ ይግዳ ባቄላው እስከንተኑ ድረስ ሳይገለፈት ያን መጣልም አብሮ የፈጠረውን አንጥልም ብለው እንግዲህ ጻጺም ትንሽ ጢስቃም እንኳን አገደሉን እዛ ይገባል። ያን እንኳን አንጓለን እፍፍ ብለን አንጥልም ብለው አብረው ይቀቅሉታል፣ ይሰሩታል። ያ አልበላቸው ይላል። እውነት ነው። እርግጥ ዓለም ላሉት መነኮሳት የዓለም መነኮሳት የሚባል ስለሌለ በዚህ ክርክር የለውም። ግን የምንኩስናው ሕይወት ጭንቅ ስለሆነባቸው እንዲስማማቸው መጸለይ ያስፈልጋል። በወንበር ተክለው ያሉ የመነኮሳት መምህራን እንዲሁም በዓለም ያሉት ወደ ገዳም መሄድ የማይችሉት ያረጁ መነኮሳት እነሱ ሁሉ ሊጸልዩላቸው ይገባል። ያለዚያ በግድ ሂዳችሁ ተቀመጡ ቢባሉ አይችሉም። ቆባቸውን ቀደው ልብሳቸውን አውልቀው ሌላ ሰው መስለው ይመጣሉ። ይሄ ደግሞ በእኛ ጫና ወይም ደግሞ አሁን ባለው
ከከተማ ከዓለም ይውጡ የምንለው ጫና ነገ የከፋ ነገር ሊያደርስ ይችላል። ወደ ጎረቤት ሀገር የሚሰደድ ይኖራል። እንደ በግብጽ ላይ እንደተጫወቱት ወደ ኢትዮጵያና ወደ ግብጽ እየመጡ አይደል እንዴ? በሀገራችን ሙስሊሞች ሳይቀር ሃይማኖት የሌላቸው ከነገዱ በኋላ አይደል እንደገና ራሷን ይችላ የራሷን ሲኖዶስ አቋቁማ በግብጽ ሲኖዶስ በእስክንድሪያ ሲኖዶስ ከመመራት ራሷን የቻለች ቤተክርስቲያን ይሄም አሁን የተጀመረው እንዲቀላል አይመስልም። ምክንያቱም ፈቃደ ስጋ ሰይጣን ያጠመዳቸው ሳያስቡት መልካም እየሰሩ እየመሰላቸው እግዚአብሔርን ያስደሰቱ እየመሰላቸው የተጠመዱ አሉ። ሐሳባቸውን ሲያዩት ራሳቸውን በራሳቸው እኮ ይነቅፋሉ። አንድ ጸሎት ሲያደርጉ ያማቸዋል። ጸሎት ሲያደርጉ ሲውሉ ሲያድሩ ይሻላቸዋል። ያለ ጸሎት የሚኖሩ በጣም ብዙ ናቸው። ዳዊት ሳይደግሙ ውዳሴ ማርያም ሳይደግሙ እንዲሁም ለስልጣን ይጓጓሉ። ጸሎት ካስተው በኋላ ምንድነው ለስልጣን ማጓጓት የቀድሞ ጵጵስና በገዳም ያሉ አበምኔቶች ተሰብስበው የገዳመ ሞይና የማይበረ ስላሴ የዋልድባ ወይም ደግሞ በሌሎች ገዳማት እንደዚህ ተሰብስቦ የነዛ አበምኔት ተሰብስበው አንድ ሕፃን እጣ ያወጣል ስማቸው። እነሱ ናቸው መሪ የሚሆኑ የነበር ከ50 ዓመት በላይ የሆኑት እነሱ ናቸው። ለአንተም አምጣ ለኔም ጠጣ እንደሚባል አንድ አሳላፊ ለራሱም ይለብሳል ለዛውም ያለብሳል። ከቤት ሲገቡ ጥቁር ራስ ናቸው፣ ሲወጡ ለባብሰው ሲወጡ ምዕመናን ያስፈራሉ። ይሄ ሁሉ ድራማ በራሳቸው ስለሆነ እከሌን ተብሎ መርጠን መተቸት ተገቢ አይደለም። ግን ምን ስልጣነ ክህነትን አንድ ሰው አሁን እኔ ቄስ ነኝ ብዬ ቅስና ሳላመጣ መስቀል አውጥቼ ምዕመናንን ባሳል ድፍረት እንደሆነ ሁሉ ስልጣነ ክህነትን በራስ በቃሁ ነቃሁ ብሎ በቁመቱ ስንዝር መጨመር እንደማይቻለው ስልጣነ ክህነትንም በቃሁ ነቃሁ ብሎ መኑ ዘይክር ምን የክም ወስቆ አደመተ በዲበቆም በቁመቱ ላይ መጨመር ጫማ ቢለብስ ምንም ሻሽም ቢጨምር ቆብም ቢለብስ ያ ቁመት አይባልም። ቁመት መጨመር የሚቻለው እንደሌለው ሁሉ ያልተሰጠውን ስልጣን በራሱ መጨመር የሚቻለው የለም። ቢጨምርም ይቀጣበታልና በራሳቸው ወደ ድፍረት የሚገቡ እንሾማለን ብለው የሚመነኮሱ ከሆኑ እነሱ መድኃኒት የላቸውም። ሰው አስቦ አቅዶ ሁሉ ሰብ ዘይገብሮ ይመስሎ ሰናይ ሰው ሁሉ የሚሰራውን ኃጢአት መልካም ሁሉ ይመስለዋል። አሁን እኛ የዝሙት ጾር አድሮብን ዝሙት ለመስራት ስናስብ ያ ኃጢአት አይመስለንም። መስረቅ ሱስ የሆነበት ለመስረቅ በሚያስብበት ሰዓት ፈጣሪ እንደው እርዳኝ አውጣኝ ብሎ ይጸልያል እንጂ ስርቆት ኃጢአት መሆኑ ሁሉ ይረሳዋል። ስለዚህ የሹመት ፍቅርም ያላቸው የሹመት ጥማት ጌታችን ወተገሰ ይላል አኮዘታስሱኒ በእንተ ዘሪክሙ ታምራት ስላያችሁ አይደለም እኔ የፈለጋችሁኝ ምን ብለው ፈልገውታል? በዮሐንስ 6 ላይ በስታበርክቶ ባበላቸው ጊዜ ይህ ሰው የተለየ ሰው ነው፣ ቢታመሙ ይፈውሳል፣ ቢራቡ ያመሳል ያበላል፣ ይሄን ቢያነግሱት ምን ይብሳል ምን ይጎዳል እንሹመ ብለው መከሩ። በዚህ ምክር ሰዓት ጌታችን ወንዝ ተሻግሮ ጠፋቸው። ለምን እንሹማችሁ እንሸልማችሁ ከሚሉት ሽሹ ሲል ነው። ለዚህም በየገዳማቱ አበምኔት ለመሾም ሲሰበሰቡ እኔን ሹሚ ብሎ የሚቀርብ የለም ዛሬ ድረስ። በግድ ተሹም ተብሎ ይታሰራል። እንዲሁም መንፈሳዊያን ሹመት እንደዚህ ናቸው። ለምን መፍረድ ከባድ ስለሆነ፣ ሰውን ማስተዳደር ከባድ ስለሆነ፣ በራስ ኃጢአት ብቻ የማይጠየቁበት ስለሆነ መነኩሴ ብቻ ከሆነ በህዋሳቱ ላይ ነው የሚቀጣ። አይኑን ክፉ ነገር እንዳያይ እመኒ አይነከ ታሰተከ ምትራ ወግድፋ ምልሃ ወግድፋ አይን ብታስት መዘህ ጣላት ብሎኛል ይላል። መጀመሪያ መነኩሴ ማለት ልቡናውን ዳኛ አድርጎ ልቡናውን የእግዚአብሔር ማደሪያ አድርጎ ንጹህ አድርጎ በህዋሳቱ ላይ መሾም ማለት ነው። ምንኩስና ማለት በህዋሳቱ ላይ መሾም ማለት እግሩ እንዳታስተው እጁ እንዳታስተው እነዚህን ሁሉ የወንጌልን ቃል መሰረት አድርጎ መጻሕፍትን መሰረት አድርጎ ይቀጣል። በራሱ ወዶ ለምዶ የወጣ ግን አሁን በፊትም የኦርቶዶክስ ሃይማኖት እስከ መከፈል የደረሰ
ከፕሮቴስታንት አንዱ ከመነኮሳት አንዱ የወጣ ነው። እንዲሁም ደግሞ በአባ አጋጊዮስ ምክንያት አብያተ ክርስቲያናትና ምዕመናን የታረዱ በአባ አጋጊዮስ ምክንያት ነው። ልጁ ያልሆነውን እያወቀ የሌላ አጽም አምጥቶ ይሄ ነው ልጅህ ብሎ በመናገሩ በመዋሸቱ ቢያስምለው አልፈርድበት አለ። ወርቁን አስበጥብጦ ፈሳሽ ወርቁን በጠጣው ጊዜ ሲረጋ ተሰንጥቆ ሞተ። ወርቅ ነው አምላክ ብሎ ታላቁ ከሃዲ አብያተ ክርስቲያናትን የጨፈጨፈው ዲዮቅልጥያኖስ በአባ አጋግዮስ ምክንያት ነው ወደ ስህተት የሄደው። እና ሰይጣን ሌሎቹን ለማጥመድ ይጠቀምብናል። መነኮሳትን በመንፈሳዊ ያሉትን ካህናትን ይጠቀምባቸዋል። ለምን? ምዕመናን ህሊናቸውን ከፍተው ነው ለማንም የማይነግሩትን ለካህናት፣ ለመነኮሳት፣ ለጳጳሳት የሚነግሩ። አንድ ሰው ቢገድ ከፍርድ ቤት እጁ ሄዶ ሰው ገደልኩ አይልም። ከቄስ መጥቶ ግን ከመነኮሳት መጥቶ ግን ሰው ገድያለሁ ንስሐ ይስጡ ይላል። ያ አስመሳይ ከሆነ ከመንግስት ጋር ተቃጥሮ ነፍሰ ገዳይ መጣልና ብሎ ነው የሚያሳስረው። ስለዚህ የኛ ስልጣን ሲበላሽ ምን ያህል ምዕመናን እንደሚጎዱ ማየት አለብን። ምክንያቱም ረቂቅ ምስጢር ነው የምንነግራቸው። የካህናት ሆድ ከርሰ መቃብር ነው፣ የመቃብር ሆድ ነው። መቃብር መልካም እንግዲህ የመነኮሳት ጾራቸውን አይተናል። መፍትሄዎችስ ምን ሊሆኑ ይችላሉ? ባጭሩ አባቶቻችን ገዳማውያን በዚህ በሶስቱ መጻሕፍት ማር ይስሐቅ፣ ፊልክስዩስ እና አረጋዊ መንፈሳዊ ምን ይላል? መነኮሳት በገዳማቸው ተወስነው እንዲኖሩ የሚያግዛቸው መፍትሄዎችን ምን ማድረግ ይጠበቅባቸዋል በሚለው እንዲህ እስቲ መጽሐፈ መነኮሳት በዚህ ዙሪያ ምን ይላል? አያይዘው የሚገልጹልን መነኮሳት ከዓለማውያን፣ ዓለማውያን ከመነኮሳት ምን ይጠበቅባቸዋል የሚለውን መጨረሻ ላይ አብረው ይገልጹልናል። እንግዲህ መነኮሳት ከመነኮሳት ጾሩ እንዲቀል ምን ማድረግ ይገባል? ምን ብናደርግ ጥሩ ነው? እሺ እንግዲህ ለነገሮች ሁሉ መርሃችን መጻሕፍትና የመጻሕፍትን ሕይወት የኖሩ አበው ናቸው፣ አባቶች ናቸው። መጻሕፍት ምን ይላሉ? ይሄን የመጽሐፍ ቃልስ እለማን ኖሩት የሚለውን አበክሮ ማየትና እነርሱን መከተል ነው። ይሄንም ሶስቱ መጻሕፍት የመነኮሳት እሱ የያዙት ሶስቱ መጻሕፍት እንዲያው ዝም ብሎ አይደለም። ማር ይስሐቅ ፈተናቸውን፣ ጾራቸውን፣ ውጊያቸውን ነው የሚናገር። አረጋዊ መንፈሳዊ ደግሞ የአበውን ታሪክ ከዛ ጾር እንዴት ማለት ፊልክስዩስ ሁለተኛው ታሪካቸውን ነው የሚናገር። አባ እንተኔ የሚባል አንድ አባት ነበር። እንዲህ ብሎ ሲኖር እንዲህ ብሎ ሰይጣን መጣበት። ወይም ደግሞ በሶስቱ ከሃዲያን በአርዮስ፣ በማኒ፣ በመቅዶንዮስ ተመስሎ መጣበት። እንዲህ ብሎ መለሰለት ያለ ድል የመነሳቱን ይናገራል። እንግዲህ አባቶቻችን እንደሚሉት ማር ይስሐቅን በአርበኛ ወታደር ይመስሉታል። አርበኛ ወታደር በዚህ ገብተህ እንዲህ አድርገህ ድል ትነሳለህ እንደሚባለው መነኮሳትን መንፈሳውያን ወታደሮች ናቸው። ቅዱስ ጳውሎስ እንደተናገረው በኤፌሶን መልእክቱ ኢኮነ ቀትለነ ምስለ ዘሥጋ ወደም፣ ጦርነታችን ከስጋዊ ከደማዊ ጋር አይደለም። ዘእንበለ መኳንንተ ጽልመት፣ ዓለመ ጽልመትን የሚገዙ የጨለማውን ዓለም የጨለማው አበጋዝ ይመጣል እንዳለ ጌታችንም የጨለማውን ዓለም ከሚገዙት ጋር እንጂ ከአጋንንት ጋር እንጂ ቃለ እግዚአብሔርን እንደ ሰይፍ ትዕግስትን እንደ ጋሻ አድርገን ትህትናን ደግሞ እንደ ጥሩር አድርገን እንደ ልብስ አድርገን እንዋጋ ብሎ ቅዱስ ጳውሎስም እንደመከረን ለሰብአ ዓለምም ለገዳማውያንም የሚያገለግል ቃል ነው። አባቶቻችን ማር ይስሐቅን በአርበኛ ወታደር በዚህ ገብተህ እንዲህ አድርገህ ድል ትነሳለህ እንደሚለው እንደ ጦር መሪ እንደ ጦር ጀነራል ይመስለዋል። ፊልክስዩስን ደግሞ ተዋግቶ ቦርድ ወጥቶ የተዋጉትን የታላላቅ አርበኞችን ዜና እንደሚያውቅ ወታደር እንዳሮጌ ወታደር ይሉታል። አረጋዊ መንፈሳዊ ደግሞ በቤተ መንግስት እንዳለ እንደ ቤተ መንግስት አሽከር
በቤተ መንግስት ያለውን ምስጢር የተመከረውን ማን ሊሸለም እንደሆነ ማን ሊሾም እንደሆነ ማን ሊቀጣ እንደሆነ ምስጢር እንደሚያውቅ በቤተ መንግስት የሽልማቱን ክብር ለአንዱ የሚሰጠውን ተራው ወታደር ሳያውቅ አስቀድሞ እንደሚያውቅ አረጋዊ መንፈሳዊ ደግሞ ዋጋቸውን፣ ጸጋቸውን፣ ማዕረጋቸውን፣ ክብራቸውን ያውቃል። በሊቃውንት በሃይማኖት አበውም ሶስቱ የመንግስተ ሰማያት ሰላዮች ጎብኚዎች የሚባሉ አረጋዊ መንፈሳዊ፣ ዮሐንስ አፈወርቅ፣ ቅዱስ ጳውሎስ ናቸው። መንግስተ ሰማያትን ሰልለው የመንግስተ ሰማያትን ጣዕም ለፍጥረቱ የሚናገሩ እነዚህ ናቸው። ዮሐንስ አፈወርቅ ከሐዋርያት ከሊቃውንት ዮሐንስ አፈወርቅ፣ ከመነኮሳት አረጋዊ መንፈሳዊ፣ ከሐዋርያት ቅዱስ ጳውሎስ መንግስተ ሰማያትን እየሰለሉ የጎበኙ እሱም ይላል እስከ ሶስተኛው ሰማይ ድረስ ነጠቁት፣ ያን ሰው ወሰዱት። በስጋውም በነፍሱም ይሁን እንዳይ እግዚአብሔር ያምር እንጂ እግዚአብሔር ያውቃል ብሎ እሱን ሌላ ሰው አስመስሎ ከ14 ዓመት በፊት ብሎ በሚያስተምርበት ሰዓት ከተመሰጠ ከ14 ዓመት በኋላ ሲያስተምር ተናግረዋልና እንግዲህ ማር ይስሐቅ እንዴት እንደሆነ ጾሩን ካወቀ ካነገረ መጻሕፍትን መመልከት ነው። ቅዱስ ጳውሎስ ተናግሯል በሮሜ መልእክቱ 15:4 በተወክሎ መጻሕፍት እንርከብ ተስፋ ነው። መጻሕፍትን ተስፋ በማድረግ ተስፋችንን እናገኝ ዘንድ አለኝታችንን እንቀበል ዘንድ ወኩሉ መጻሕፍት ተጽፉ ለተግሳጽ ዚያነ መጻሕፍት ሁሉ እኛ ልንማርባቸው፣ እኛ ልንመከርባቸው፣ እኛ መንገድ ልናወጣባቸው፣ ልንሰማራባቸው ተጻፉ ይላል። ማንኛውም በስራ መስክም እንኳን በዓለም ሰው መጽሐፍ ማንበብ ግድ ሆኖበታል። ለምን? የሚሰራው ተቋም መጽሐፍን ካላየ መርህ ከሌለው ምንም ቀዛፊ የሌላት መርከብ በባህር ላይ ብትቆም መርከብነቷ አያገለግልም። ሹፌር የሌለው መኪና ስለሆነ ሰው ስለገባ ብቻ ሹፌር ከሌለው ካሰበው አይደርስም። እንደዚሁ መጻሕፍት ለነገሮች ሁሉ መራችን ናቸው። መጻሕፍትን መርህ ማድረግ መጻሕፍትን በሕይወት እየተረጎሙት የኖሩትን አባቶችን በፊልክስዩስ ታሪክ መመልከት፣ በአረጋዊ ደግሞ እንዲህ ብለን የምንደክም ግን ለምንድን ነው? አሁን ገዳማውያንም ዓለማውያንም የሚጠይቁ ጥያቄ ነው። አብዛኛዎች ምዕመናን ስንክሳር አነቡ፣ ስንክሳር ስሙ ሲባሉ ዕለት አባ እንተኔ እንዲህ ተጋደለ፣ እንዲወደቀ፣ እንዲተነሳ ፊልክስዩስም ይላል አባ እብሎይን አንድ ሰው እስከ ማይዜኑ እወድቅ ወትነሳ፣ እስከ መቼ ድረስ እወድቃለሁ እነሳለሁ? እስከ መቼ ድረስ ኃጢአት እሰራለሁ ንስሐ እገባለሁ፣ ኃጢአት እሰራለሁ ንስሐ እገባለሁ፣ እስከ መቼ ድረስ ነው ብሎ ጠየቀው ይላል ተስዕሎ 137 ላይ። እስከ ትበድሮ በሞት ይሄን ዓለም ቀድመው የሞትን ባሕር ተሻግረ እስከምትሄድ ድረስ ነው ማለት። ሲራክም ያለው ያን ነው። ጻድቅ በሲ ሰባ ይወድቅ ወሰባ ይተነሳ። ጻድቅ እውነተኛ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ዋናው በመነሳት ማድረግ ነው እንጂ ብዙ የልምድ ኃጢአትን አሁን ምዕመናንን ሁሉ የሚያስቸግር ለኑዛዜ ሁሉ የሚያሳፍራቸው የልምድ ኃጢአት ነው። እነሱ ሳይፈሩ ሳያፍሩ ከመስራት ካላፈሩ ከመናዘዝም ማፈር የለባቸው። ከመናዘዝ ይልቅ ከመናገር ይልቅ በተግባር መስራት ነው የሚያሳፍርና ካፈሩ ይልቅ ከመስራት ማፈር የበለጠ ይሆናል እንጂ ኃጢአትን ሰርቶ ባለፈውም የተናዘዝኩትን ኃጢአት አሁንም ስለሰራው አልናገርም ማለት ተገቢ አይደለም። ስለዚህ መነኮሳትም ድል የሚያደርጉ መጻሕፍትን መርህ ሲያደርጉ ነው፣ መጻሕፍትን ሲከተሉ ነው። ስለዚህ መውደቅ መነሳት አለ፣ ወደ ዓለም መምጣት አለ፣ ቆብን እስከ መጣል ያደርሳል። ግን ለአንድ መነኩሴ የቆብ አባት ይባላሉ። እንግዲህ አቡነ ዘበሰማያት ገዳማውያን አባቶቻችን በትርጓሜው በሐዲስ ኪዳን ባይጻፍና ባንተረጉመው 7 አባቶች አሉ። የመጀመሪያው እግዚአብሔር አቡነ ብለን የምንጠራው አቡነ ዘበሰማያት እግዚአብሔር ነው። ሁለተኛው በማህማይፀን እምከርሰም አንተ አምላኬ ያልነው አንተ አባቴ ያልነው እንዲወልዱን እንዲያስገኙን ምክንያት የሆኑ እናት አባቶች ናቸው። ሶስተኛው በ40 በ80 ቀን እኛን ዋስ ሆነው እንዲያስተምሩን ቃል የሚገቡ ጸሎት ሃይማኖትን ደግሞ ሃይማኖትን እናስተምራለን የሚሉ ክርስትና እናት ወይም አባት ነው። ሶስተኛው አባት የሚባል ክርስትና አባት። አራተኛው የቀለም የትምህርት አባት ነው። አምስተኛው የስልጣን
የአመንኳሽ ወይም ደግሞ ስልጣነ ክህነት የሚሰጥ አምስተኛው አባት። ስድስተኛው የቆብ አባት የሚባል አለ። ይሄ እንትን አንዱ አበምኔት ሲያመነከሰው ለዚያ ዋስ የሚሆን ወደ ከተማ ቢሄድ የጠላውን የናቀውን የዓለምን ፍትወት የዓለምን ፍላጎት ቢያምረው ቢሸተው ቢታየው ሰይጣን ስለሚያሳየው ቴሌቪዥን ከድሃ ቤት ያለ ቴሌቪዥን ከሀብታም ቤት ያለውን ምግብ እንደሚያሳየው ሰይጣንም እንደዚህ በዓለም ያለውን ምንም ከሌለበት ገዳም ወስዶ ያሳየዋልና እንዲያ ቢሄድ ማን ያመጣዋል ቢባል ያ ዋስ ሆኖ ሲመነኩስ ዋስ ሆኖ እኔ አባት ሆነዋለሁ ያለ አባት እንኳን ዋልባ ተነስቶ ጎንደር ይቀርና አዲስ አበባም ቢገባ ከፈለገውም ከተማ ቢሄድ ፈልጎ ተሰቃይቶ አምጥቶ ያመነኮሰው ለአበምኔቱ ያስረክባል። ይሄ በገዳም ስርዓት ነው። ገዳም ያሉትን መነኮሳት ሰይጣን ያስወጣል። አሁን ጾሩ ከባድ ነው። አሁን እኛ የመነኮሳትን ህይወት እንደቀላል መናገራችን ከባድ ነው። ያለበት ብቻ ነው። ምንድነው አባታችን አባ ገብረ ኪዳን አዋላጅ ዶክተር ያማጭቱን አመጣ የምትወልደውን እናት ያህል ምንም ቢያጠናና ቢያይ ቢመረምር ቢያዋልም አያውቅም ካልወለደ በስተቀር ይላሉና የምንኩስናንም ህይወት ያለበት ነው የሚያውቀው። አንድ ሌት እንኳን አንድን ጨለማ ለማሳለፍ እንኳን በስንት አይነት ጦሩን ሰልፎ ዙፋኑን ከቤቱ አስቀምጦ ሰራዊትን አዞ እንደሚያሰቃየው ያሉበት ነው የሚያውቀውና በመነኮሳት ህይወት እርግጥ ለነርሱ የገቡት በራሳቸው አስመሳይ ነገር ያደረጉት የድራማ መስሪያ እንደሚለበሰው ነው። ዛሬ በጣም አንዳንድ ደፋር ድራማ ሰሪዎች ቆብና ቀሚስ ለብሰው እየሰሩ ነው። የእነሱ ለ30 ደቂቃ ሊሆኑ ይችላሉ፣ ግን ዘላቂ ድራማ ደግሞ ያዟል። ውራን መሆናቸው ምን ትፈልጋላችሁ ሲላቸው እግዚኦ ንፈቅድ ከመንራይ ልናይ እንወዳለን ሃይማኖተ ርዕይን እንፈልጋለን የሚሉ መነኮሳት ናቸው። ስለዚህ ክርስቶስን መጣራት አለባቸው። ፈተናው ብዙ ቢሆንም ሰይጣንን መፍራት የለባቸውም። የሰይጣንን ገንዘብ መጣል እንጂ። ይሄን አንድ አባት በልደት ሲያስተምሩ በዓመት አንድ ቀን ስጋ ይቆነናሉ እና ገዳማውያን በዓለማውያን እንዳይመኩ ነው። ስጋ እንበላም ወይን አንጠጣም ብለው እንዳይመኩ በአንድ ገዳም ስጋ ይባላሉ፣ ወይን ይጠጣሉ። የልደት የትንሳኤም ቢሉ አንድ ጊዜ ይቆነናሉ እና ከተቆነነ በኋላ ጾር የሚያስቸግረው ነበረ። ጾር የሚያስቸግረው አባቴ እንዲፈተን እያለ የሚመጣ እንዳትከድነው እሱም ስጋ ብለው ወደ ባቱ እንዲሄድ አደረጉ። አዛ ዝንቡም እሺ እያለ የሰማይ አይዋፍም አሞራዎች እየተከተሉ ይነጣጠቁት ጀመር። ከዚያም በኋላ አባቴ ካልከደንኩት መውሰድ አልችልም አለ። እንዲሁ ምንድነው ምሳሌ ያደረጉት? ይህ የነርሱ ገንዘብ ነው፣ የዓለማውያን ገንዘብ ነው። አንተም በውስጥ የደበቀው ኃጢአት ካለ አጋንንት አይለቁህም። ገንዘባቸውን መጣል አለብህ። አሁን ዝንብም የሚከተለው አሞራዎችም የሚያንጃበቡበት ያ ስጋ ተከፍቶ ያን ስጋ ስለያዘ ነው። ስለዚህ የዓለም ፈቃድ ከተከተለንና አንዲት እንኳን ሁሉን ትተን ስለሆዳችን እንኳን ብንጨነቅና ወጡ ቀጠነ እንጀራው ወፈረ ተበላሸ ብንል በዚህ ሰይጣን ይጠቀምበናል፣ ድል ይነሳብናልና ክርስቶስን ለወደደ ግን ይሄ ምንም አይደለም። ክርስቶስን ለወደደ እንዲያውም በድርሳን 34 ላይ ምንድነው የሚሉ አቤቱ ይህ መከራ ለኛ ቀላል ነውና መከራ ስጠን፣ ጸጋ ስጠን አይደለም የሚሉ መነኮሳት። ጸጋ ስጠንማ ጨለማው ካለፈ በኋላ ብርሃኑ ነው የሚቀጥል። አቤቱ መከራውን የምንችልበትን ኃይል ስጠን፣ መከራውን እንድንታገስ ታግሰን እንድንቀበል እንድናሸንፍ አድርገን ይላሉ። ለምን መከራውን ካለፉ ፈተናውን ካለፉ በኋላ ያው ፈተና እኮ ነው ከነስሙ። የዓለምም ተማሪ እኮ ፈተና ነው አይደል? ከተፈተነ በኋላ ደህና ደረጃ ስለሚጠብቅ እኛ ምዕመናን የክርስቶስ ቤተሰቦች ሁሉ አስቀድመን ስንክሳርን መስማት አለብን እንጂ አስቀድመን የተሰጡትን የተሸለሙትን አክሊል መናገር የለብንም። ከብዙ ተጋድሎ በኋላ ነው አክሊል ተቀዳጁ የሚባል። ወይም ደግሞ የምናከብራቸው እነ ቅዱስ ጊዮርጊስ እነ ቅዱስ ቂርቆስ ሕፃኑ የምናከብራቸው ለኛ አማላጅና ለኛ ተስፋ የሚሆኑት ከብዙ መከራ በኋላ ነው። ሰማዕታትን ያየ ሐዋርያትን
የሐዋርያትን ዜና የተመለከተ የመነኮሳትን ዜና የተመለከተ የኔቱ ቀላል ናት ያሰኘዋል። ስለ ክርስቶስ ፍቅር ለሰው የከፈለውን ውለታ ከልቡ ለሚያይ ሰው እና መጻሕፍትን ለሚመለከት ሰው ጾሩ ቀላል ነው። ጾር አታምጣብኝ፣ ፈተና አታምጣብኝ፣ መከራ አታምጣብኝ አይልም። መከራውን በምን ይታገሳል? በመጻሕፍት። ይልቅስ መከራዎችን የሚወጣበትን ስልት እግዚአብሔር እንዲያግዘው ረድኤትን ይጠይቃል። እንዳይነ ስውራን ዓለማውያን ገዳማውያን ዓለማውያንን እንዲያግዙ በመጽሐፈ መነኮሳት ታዟል። ዓለማውያን ይሳተፍዎሙ ለገዳማውያን ወገዳማውያን ይሳተፍዎሙ ለዓለማውያን። ዓለማውያን ገዳማውያንን ይሳተፏቸው ማለት ይርዷቸው፣ ይገዟቸው። በምን? የዕለት እራት የዓመት ልብስ ያስፈልጋቸዋልና ይትበሉ ለየሰም ለነገ አትበሉ። ለመነኮሳት የዕለት ነው። የዓመት ልብስ ካላቸው የዕለት ጉርስ ካላቸው ሌላውን ለሌላ ነው የሚሰጡ። ለዓለማውያን ግን የዘር የዓመት ቀለብ የዓመት ልብስ ያስፈልጋቸው በሁለተኛው ዓመት እስከሚተኩ። ስለዚህ ለገዳማውያን ከኑጉ ከሰሊጡ ከሱፉ ከሚያስፈልገው ነገር እነሱ ከሚጠቀሙት ነገር እንዲሁም ደግሞ ጥራጥሬን የመሰለ ሽምብራ፣ ምስርን የመሰለ አተርን የመሰለ ባቄራን የመሰለ ያችን በመቁረን ይጠቀማሉና ያን እንዲያውም በቆላ ቦታ ይዴ ማርያም የሚባል አለ። ምርቱን ከማፈሳቸው በፊት ለገዳም ለመነኮሳት ለደቀ መዛሙርት ለሚራቡት ብለው ሰፍረው መጀመሪያ ያኖራሉ። ምርት ያበረክታል ነው የሚሉት። እንግዲህ ምርት እንዲያበረክትላቸው ሰፍረው አኑረው ያችን አንድ እንቅብ የመጀመሪያውን እንቅብ አስቀምጠው ነው ሌላውን የሚሰፍሩ። ስለዚህ እኛም ካለን ነገር ሁሉ ገዳማውያንን ማገዝ የግድ ነው። ገዳማውያንን ካላገዝ እነሱ ያግዙንም። እነሱ በምን ያግዙናል? የያዝነው ትዳር እንዲቀደስ መልካም ፍሬ እንድናፈራ እነሱ 24 ሰዓት የሚያመለክቱ ዝጉሃውያን አሉ፣ ባይታውያን ዘግተው የሚኖሩ 12 ሰዓታት የሚያመለክቱ የሚጸልዩ አሉ። 7ቱን የጸሎት ጊዜያት እግዚኦ መሐረነ በእንተ ማርያም ኤሎሄ ኪራራይሶን ተዘከረነ እግዚኦ በውስተ መንግሥትከ 41 ጊዜ ያደርሳል። የሚቆጥሩት መቁጠሪያ ራሱ ምስጢር አለው። አንዷ መቁጠሪያ ያች ተቀርጻ ከእንጨት ተቆርጣ ያች ተሰልስላ ቅርጽ ወጥቶላት እንደ ሰማይታት መከራይታ ነው የምትወጣ። ያች አንዲቱ መቁጠሪያ የአንድ ጻድቅ ነፍስ ናት። እንግዲህ ከግራ ወደ ቀኝ ነው እንደዚህ ያደረጉ የሚቆጥሩት። ያች የምትሄደው ሁሉ ወደ ገነት የገቡ የጻድቃን ነፍሳት ምሳሌ ነው። 41 ጊዜ ያችን መቁጠሪያ 64ም 41 መቁጠሪያ ያስራሉ። ያችን እያመላለሱ መጸለያቸው ከዚያ በፊት ተጋለው ባለፉ አበው ራሳቸውን በተቆረጡ በሰማይታት መማጸን። ያች አንዲቱ መቁጠሪያ ዋጋ አላት። የአንድ ቅዱስ ስም ያለባት ናት። የአንድ ቅዱስ አርያና ምሳሌ ያዘች ናት። እንግዲህ መቁጠሪያ መነኮሳት ገንዘባቸው ነው። ልብሳቸው ሰሌን ነው እንደሚታወቀው። ቆባቸውም ከሰሌንም ይሆናል። መቁጠሪያቸው ከወይራም ይሆናል፣ ከሎሚም ይሆናል። ያን ቆርጠው ቀርጸው ካወጡ በኋላ ይነደላል፣ በዘይት ይቆላል። እንትን እንዳይልባቸው ዝናብ ሲመታውም ወይም ደግሞ መከራ ሲጸናባቸው እንዳይፈረካከስ አጽንተው ካደረጉት በኋላ መቁጠሪያውን ያስራሉ፣ ይይዛሉ። በመቁጠሪያው ፍጥረታትን ይጠብቃሉ። ዓለማውያን ሁሉ መቁጠሪያ እያሰሩ ነው። ገዳማውያንን እያሰብንና በእኛ በመቁጠሪያው እየተማጸን በሚገባ ቦታ እያኖር ነው ከሆነ ተገቢ ነው። ሰው ይልን ብሎ የሚያዝ ግን ወይም ደግሞ ባይታዊት ናት ባይታዊ ነው ይበለኝ ብሎ መያዝ ግን ተገቢ አይደለም። የመነኮሳት መሳሪያ ነው መቁጠሪያ። ሰይጣን መቁጠሪያ ካየ ጾሩን በጣም ያጸናብናል። ይህን ሁሉ ማወቅ ያስፈልጋል። ሰይጣን አራያ የመነኮሳት ቆቡንና ቀሚሱን መቁጠሪያውን ካየ ሕይወት ባይኖረውም ፈተናውን ወደኋላ አይል። ስለዚህ ዓለማውያን ገዳማውያንን ማገዝ አለባቸው ባላቸው በሚሰጡት በስጦታቸው። ይልቅስ ብርን በኩንታል ሞልቶ ገዳም ወስቶ ብር ተካፈሉ ማለት አይገባም። ብሩ ምን ያደርጉታል? እያንዳንዱ መነኮሳት ቢከፋፈሉ በዚያ ብር ደግሞ ሁላቸውም የራሳቸውን ፈቃድ ሊገዙ ነው የሚወጡ። በፍቅረ ንዋይ ገዳማት እንዳይፈቱ እኛ በምንሰጠው ስጦታ
ገዳማውያን እንዳይበጠበጡ ተጠንቅቀን ስጦታን ሁሉ መስጠት ይገባል። የእናቶች የአባቶች ሲባል የአባቶች ሲበዛ የእናቶች ሲያንስ የእናቶች ሲበዛ የአባቶች ሲያንስ በዚህ ምክንያት ጠብ ይፈጠራል። ሰይጣን ትንሽ ምክንያት ይፈልጋል። ልክ እንደ ቅድሙ እንደተከፈተው ስጋ ትንሽ ገንዘብ ወደ ገዳም ይዘን ስንሄድ ስናግስ ምክንያቱ ነው ገዳማውያን ይፈታል። ከዚያም በኋላ በሃይማኖት ነው ብሎ ሌላ ስም ሰጥቶ እነዚህ ሃይማኖት የላቸውም ከቅባት የመጡ ናቸው ከጸጋ የመጡ ናቸው ከእንትን የመጡ ናቸው መጀመሪያ ተስማምተው የኖሩትን እነዚህ ጣማዎች ናቸው እኒህ ሚናሶች ናቸው ብሎ እስከ መጋለል ያደርሳል። ምክንያቱ ሃይማኖት ተምሮ መሄድ ያለበት ከጉባኤ ቤት ነው። ገዳም ከገቡ መጾም መጸለይ መስገድ ብቻ ነው እንጂ ስለ ሃይማኖት የሚከራከሩበት ቦታ አይደለም። ስለ ሃይማኖት የሚከራከሩ አዛ ጌታችን እንዳሳየው በስስት በትዕቢት በፍቅረ ንዋይ ድል እንዳይነሱ መጠንቀቅ ብቻ ነው ገዳም ከገባ በኋላ እንጂ ሃይማኖትን ጉባኤ ቤት አደላሉ ጉባኤ ቤት ተምሮ አንድ ገዳምም ሃይማኖታዊ ነገር ቢያስፈልጋቸውም እንኳን እርግጥ አበምኔቱ ሃይማኖትን ጠይቆ መርምሮ ነው ወደ ምንኩስና አስምሎ ነው የሚያስገባ ዝም ብሎ አይደለም አጭበርባሪ እንዳይገባ ማለት ነው። መምህራን ቢያስፈልጋቸው ከደቀ መዛሙርቱ ከመናንያን ከአሃው ጉባኤ ቤት ተምረው አዲስ አበባ እንዲሆኑ ይደረጋል እንጂ እንዲያው ከገዳም ወጥቶ አገለግላለሁ መንናለሁ ጾማለሁ ሰግዳለሁ ሰውነቴን አደክማለሁ ብሎ የሄደው ሁሉ ሃይማኖት ቢጠይቁት ከባድ ነው። በዋልባ በሌሎችም የሚፈጠር ጉዳይ ስለሆነ ነው እንዳጋጣሚ የተናገርኩትና ዓለማውያን ገዳማውያንን መርዳት ተገቢ ነው። ግን መነኩሴ ዓለም ያለውን መነኩሴ አይቶ ገዳም ያለውን መነኩሴ ደግሞ መጥራት በእነዚህ ሽፋን መጎዳት ነው። በአብዛኛው አሁን መነኩሴ ያሳየኝ ቄስ ያሳየኝ እንትን ያሳየኝ የሚሉ ሁሉ አሉ። በአንዳንድ ምክንያት መጥፎ አራያ ሆነው ያስደነግጧቸውና ቄስ ባዩ ቁጥር መነኩሴ ባዩ ቁጥር የሚደነግጡ አሉ። እኒህማ ከሆነ ገዳም ላይ ያሉት አባቶች የእንጨት ቅርፍት መስሎ ሰውነታቸው እንኳን አጥንታቸው ተሰልስሎ መላ ዘመናቸውን 70-80 ዓመት ይኖር አባት ይኖራል 60-50 ዓመት ይኖር አባት ይሆናል 10 ዓመት እንኳን ስጋዬን ለመነኩሴ ነፍሴን ለሥላሴ ብሎ የታዘዙትን ሁሉ እሺ ብሎ መስራት ከባድ ነው። በገዳም 10 ዓመት ከገዳም ኑር ያለው ቢል አንድ ረድ አንድ አገልጋይ ከባድ ነው። በጋተ ክረምት አህያ ይጭናሉ ከተማ ይወጣሉ። ከተማ ገብተው አይደለም ምግብ የሚበሉ ከከተማው ሳይገቡ ምግብ እንዲበሉ ታዟል። ከተማ ላይ ሲገቡ አንገታቸውን ደፍተው ነው። ስለዚህ በዓለም ባሉት መነኮሳት ሽፋን ገዳም ያሉትን መጥላት የለብንም። ማር ይስሐቅ ለሰውነታቸው የሚያዝኑትን ሆዳቸውን የሚሞሉትን ደረታቸውን የሚያቀሉትን እንዲህ ይላል። አንተ መነኩሴ እሰግድ ብትልስ ሆድ በየት ላይ ያሰግድ ይላል መጽሐፉ ነው። እንግዲህ እሱ እሰግድ ብትልስ እንኳን እሰግዳለሁ ብለህ እንኳን በከንቱ ውዳሴ ሌሎቹን እንዳጠልፍ ምክንያቱ አይመችም። ተራራ ያል መደብ ያል ሆኖ ይላል አዛው መጽሐፉ። መደብ ያል ሆድ ተሸክመህ ሆድ ቤት ሊያሰግድ ነው እሰግዳለሁ ብለህ ምታመካኘው። እጾማለሁ ጸልያለሁ ምትልስ የበላ የጠጣ 6ቱ ለ60 60ው ለ600 ሰው 666ቱ አስረዋል። መልካም በልቶ መልካም ጠጥቶ ባደረቀን ሰውነቱ ለምልሞ ውሃ እንዳገኘች አትክልት ይለያል ይታወቃል። 2 ቀን 3 ቀን ቢያከፍል ደግሞ ሰውነቱ ሁሉ ጠውልጎ ውሃ እንዳጣች አትክልት ከንፈሩ ሁሉ ተላልጦ በቃ አይኑ ሁሉ ደብዝዞ ይለያልና ማጭበርበር ማስመሰልን ዓለም ያሉትን አስመሳዮች ዓለማውያን ያውቋቸዋል። ግን እኛ ማስመሳይ ስለሆን ከጻድቁ ቀኖና ከሚያበዛብን ይልቅ ወለተ ማርያም አመተ ማርያም ወለተ ሥላሴ እኔን ከሰጠሽ እኔን ከመጸወትሽ በቃ ያንቺ ሀብት ስለሰጠሽ በሀብትሽ በሰጠሽ ሀብት ከሰጠሽው መጾም መጸለይ መስገድ አያስፈልግም። ይሄ ሰፊ በር ነው። ሰፊ በርና ጠባብ በር የሚባል አለ። ጠባብ በር ባለጸጋን ጾም ጸልይ ማለት ነው። ጠባብ በር አሁንም ድሃውን ስጥ መጹት አብላ ጠጣ ማለት ነው። ምን ያገኛል? ለመስጠት የቀን ስራ ይውላል ድሃው። ያችን ሰርቶ ደግሞ ይመጸውታል እሱ ሳይበላ።
ይሄ ትልቅ ስጦታ ስለሆነ እንኳን ባለጸጋው ከተተረፈረፈው ቢያበላ ቢያጠጣ ቢሰጥ ቢመጸውት ቀላል ነው እያለ ከቤቱ ግን መጾሙ ግን ከባድ ነው። ባውን ተጸባባ አንቀጽ ብሎናል ያለው አረጋዊ መንፈሳዊ በመልእክት በ17ኛው መልእክት ይሄን ነው። 17ኛውን መልእክት የአረጋዊ መንፈሳዊን ሁላችሁም ብታነቡት ደስ ይለኛል። ሁሉም ዛሬ በእጁ ባለው ስልክ መጻሕፍት አሉ። እንዲሁ መጽሐፉ ያላችሁ ይሆናል። ይሄ ሁሉን የሚናገር ነው። ስለ ህይወታችን፣ ስለ ቤታችን፣ ስለ ልብሳችን እንዳናስብ የተናቀ ተርታ ልብስ መልበስ እንደሚገባን፣ ሰውነታችን መድከም እንደሚገባን፣ ያለ ጫማ ገዳማውያን መሄዳቸው ተገቢ እንደሆነ በዓለም የሚኖሩት እንኳን ተርታ ጫማ መነኮሳት ሽፍን ጫማ ከመልበስ ይልቅ ነጠላ ጫማ ሲለብሱ ደስ ይላሉ አይደል? ደስ ይላሉ። የተለየ ቢሆን ግን በምዕመናን አይምሮ ከባድ ይሆናል። አለባበሳቸውም መልካቸውም ሲለውጥ አካሄዳቸውም ንግግራቸውም ጣፍጠው መናገር ለመነኮሳት ያልተመከረና ያልተፈቀደ ነው ይላል አረጋዊ መንፈሳዊ። ለመነኮሳት አጣፍጦ እንደ ዓለማውያን እንዲደነቁ አከናውኖ መናገር ሁሉ አይፈለግም። ራሳቸውን ዝቅ አድርገው ይናገራሉና ዓለማውያን ባይታውያን ገዳማውያን መነኮሳት ዓለማውያንን መርዳት ይገባል። እንግዲህ በገዳም የሚኖሩ 3 አይነት መነኮሳት አሉ። 3 አይነት ስላችሁ አንደኛው በማይበር የሚኖሩ አሃው መነኮሳት ይባላሉ። ሁለተኛው ደዌ ወድቆባቸው ደዌው እንደ ስራ ተቆጥሮላቸው በደዌ የሚኖሩ ቤተ አበው ከሚባሉ ወድቀው የሚኖሩ አሉ፣ ታመው የሚኖሩ። ሶስተኛው ደግሞ ባይታዊ ዘበህዳት በዓት ዘግቶ ምንም ሳይሰማ ምንም ሳያይ ብርሃነ ፀሐይን ሳያይ ከጨለማ ቤት ገብቶ በዓት ዘግቶ የሚኖር አለ። ስለዚህ ምን ባይታዊ ዘበህዳት ጸጥ ብሎ የሚኖር ህሊናውን ከእግዚአብሔር ጋር የሚያገናኝ ህሊናውን ከእግዚአብሔር ጋር ከልደቱ ጀምሮ በቤተልሔም ከዮሴፍና ከሰሎሜ ጋር እንዳለ ሆኖ ህሊናውን ያስባል። ይሄን አረጋዊ መንፈሳዊ በድርሳኑ ተናግሮታል። ድርሳን 34 ላይ ተናግሮታል። ወውስተ ምኩራብ አጽም ትምህርታቲው በምኩራብ እንዳሉት ሆነ እንደሚማሩት ሆነ ትምህርቱን አድምጥ። ቃሉ ተጽፎልሃል። ያን እያሰብክ ከጌታ አንደበት ሲወጣ ግን ምን ያህል እንደሚያስደስትና ሰውን እንደሚዋሃድ አስብ ይላል። ወውስተ ገዳም ሁር ምስሌሁ ከመትጹም ምስሌሁ ወደ ገዳም በሄደ ጊዜም 40 ቀን ከእርሱ ጋር ልጾም። አብይ ጾም ሲገባ እኮ ነው። በቃ አሁን አብይ ጾም ገብቷል። ከክርስቶስ ጋር እንዳለ ቆጥሮ ከእርሱ ጋር እንደሚጾም ይቆጥረዋል። ወደ ዓለም ወውስተ ወበውስተ ቃና ዘገሊላ አሉ ምስሌሁ እንዘ ትጸውር ለህኩታተ ጋኑን እየተሸከምክ ውሃውን እየሞላህ እንዳሉት በቤተ ቃና በሰርጉ ቤት ደግሞ ከእርሱ ጋር እንዳሉት ሆን ወይኑን ትቀምስ ዘንድ ወይነ ቃናውን ትቀምስ ዘንድ እንዲሁም ህብስት አበርክቶ ባበላ ጊዜ ወጹር አስፈሬዳተ መሶቡን ቅርጫቱን እንቅቡን ተሸክመህ ለማሳለፍ ከእሱ ጋር ሆን እያለ ወምስለ አልዓዛር ስክብ ውስተ መቃብር ደክመህ በወደቅክ ጊዜ ደግሞ ከመቃብር እንዳለ እንዳልዓዛር ክርስቶስን እንደሚጠባበቅ እንዳልዓዛር ሁን ይላል። ቢተኛ እንኳን ተዘለፍልፎ ቢወድቅ እንኳን። ስለዚህ ይሄን ሁሉ የሚያስብ ባይታዊ ዘበህዳት ይባላል። ህሊናውን ከእግዚአብሔር ጋር አገናኝቶ ከ3 ዓመት ከመንፈቅ ያስተማረውን ትምህርት የሰራውን ታምራት ሁሉ እያሰበ ወንጌልን የሚመለከት ወንጌልን የሚደግም ነው ባይታዊ ዘበህዳት። ረድ ዘበጥባት ይሄን ስራ እሺ፣ ይሄን ስራ እሺ፣ ይሄን አድርግ እሺ። ውሃ አምጣት ቢሉት ውሃ ብቻ አይደለም የሚያመጣ አሳ ጨምሮ ሊያመጣ ይችላል። በአሳ በመብላት የሚተዳደሩ ከሆነ እንጨት ቆርጣ አምጣ ማገር አምጣ ተብሎ ሲታዘዝ የመነኮሳቱን ቤት ለመስራት ልጥ ጨምሮ ያመጣል። ልጥ ያስፈልጋል ብሎ ህሊናው እየቀናለት ስለሆነ ትሩፋት የሚባለው ያን ነው። የታዘዙትን መስራት ምግባር ነው፣ ህግ ነው። ጨምሮ ደግሞ መስራት ደግሞ የበለጠ ነገር ነው እና
ሶስት የመነኮሳት አይነት አሉ። በገዳም የሚኖሩት በማይበር የሚኖሩት ማይበረ መነኮሳት፣ ከእነርሱ መካከል ደግሞ አገልጋይ፣ ረድ፣ ዘበጥባት ሁሉን ስራ ሲሉት የሚሰራ ባይታዊ፣ ዘበህዳት። እነዚህ እንግዲህ ስንት አይነት ናቸው ከዓለም አወሳሰዳቸው ሲባል እንግዲህ ከእናት ማህፀን ጀምሮ ጾር ጠፍቶላቸው ፈቃደ ስጋ ጠፍቶላቸው ወይም ደግሞ የመራቢያ አካል የተሰለቡ ሆኖ በእግዚአብሔር ፈቃድ ወይም ደግሞ ንዑስ ሆኖ የሚመንኑ አሉ። ሁለተኛዎቹ ደግሞ ራሳቸውን ለእግዚአብሔር ሰማዕት አድርገው ሳያገቡ የሚመንኑ አሉ። አግብተው የሚመንኑ አሉ። ዛደገ ብሲቶ ሳያገባ የመነነውን ዛደገ አባሁ ወሞ ዘያደገ አባሁ ወሞ አባት እናቱን እንደ ዮሐንስ ወልደ ነጎድጓድና እንደ ያዕቆብ ወልደ ዘብዴዎስ እንደ ጴጥሮስና እንደ ወንድሙ እንደ እንድርያስ እናት አባቱን ያልተው እኔን ሊያገለግል አይችልም ያለውን እናት አባታቸው የሚረዱበት ገንዘብ የሚረዳቸው ልጅ መኖሩን አረጋግጠው ይመንኑ ይላል። ኋላ ከመነኑ በኋላ ወደ ዓለም የሚያስመልሳቸው አንዱ ሳይማሩ መመነን ስለሆነ ሳይማሩ ከመነኑ ያለውን ነገር ሳያውቁ እናት አባታቸውን ረጅ እንደሌለ ካወቁ በኋላ ከመነኮሱ በኋላ ለእናቴ ለአባቴ ለወንድሜ እያሉ ገንዘብ ማስቀመጥ ስለሚፈልጉ ወደ ዓለም ይወጣሉ። ግን ወደ ገዳም ሲሄዱ መጀመሪያ አውቀው ለአባቴ ማን አለው ለእናቴ ማን አለው፣ ወንጌል ምን ይላል፣ እናት አባትን የሚያግዝ ልጅ ካለ ወይም ደግሞ ልጅም ባይኖር ገንዘብ የሚታገዙበት ካለ እናትን አባትን ትቶ መሄድ ይገባል። ያለዚያ ግን እናትን አባትን ረድቶ አገልግሎ መሄድ ይገባል ስለሚል አስቀድሞ ወደ ኋላ እንዳይመለሱ ዓለም ያለውን ነገር አውቆ ከእናት አባት ቀንበር ነፃ የሚያወጣ ከሆነ ልጆች ካሉ ደግሞ ልጅን ትቶ መንኩሶ ሚስት ሄዳ ፈልጋ ማምጣት የለባትም። እነዚያ ልጆችም ስለሚያስቀጡ እነዚያ ልጆችም ለልጆች የሚሆን ሀብት ንብረት ካለ ለሚስት የሚሆን ከሚስት ጋር የተለያየበት ምክንያት በቂ ምክንያት ቢኖር ሚስት የምትፈታበት በሁለት በሶስት ምክንያት ነው። አንደኛው ለመልካም ስራ ጠማማ ብትሆን እንስጥ እንመጽውት እንዘክር ሲላት ሁሌም ብታስቸግረው ለጽድቅ ማታበቃው ከሆነ ይፍታት ይላል። ጥንቱን መጋባታቸው ሰጥተው መጽውተው ሊጸድቁ ነው። ሁለተኛ ከእርሱ በላይ ሌላ በዝሙት መንገድ ብትሄድ በዚህ ምክንያት ትፈታለች። ሶስተኛው ያው ሞት ነው የሚለያየው። በሃይማኖት ባትመስለው ያው ይለያያሉ። አራተኛውና መጨረሻው በሞት ነው የሚለያዩት እንጂ ባል ሚስትን መተው በጣም ከባድ ኃጢአትና አጸያፊ ስራ ነው። በዓለም ያሉት የምንኩስና ህይወት ይኖራሉ፣ የሰማዕትነት ህይወት ይኖራሉ። ይሄን ርቱዐ ሃይማኖት የሚባል መጽሐፍ ደዌን በዓለም ሳሉ ደዌን መታገስ፣ ክፉ ሚስትን መታገስ፣ ክፉ ባልን መታገስ ከመነኮሳት ከሰማዕታት ገብተው እንደሚቆጠሩ ይናገራል። በዚህ ዓለም ታግሶ ያንን ልጅ ማሳደግ ሲሰድቡ የመነኮሳት አክሊለ ሦክ የሚባለው ቆቡ አይደለም መከራው ወሶበ ለመታገስከ እንዘ ይጸርፉከ ወይ ዘነጉከ አሚሃ ይትወደይ ዲቨርስክ አክሊለ ሦክ ሲታገሱ ሲሰድቡህ ሲያሽሟጥጡ ክፉ ስም ሲያወጡልህ ከታገስክ ይሄን በብፁዓንም ጌታችንም ብፁዓን አንትሙ ለመታገስኩ ሰበይ ዘነጉክሙ ይጸርፉክሙ ወይ ያወጡ ስመ እኩየ ክፉ ስም ሲያወጡላችሁ ብትታገሱ ብፁዓን ናችሁ ማለት ከመነኮሳት ጋራም ያስቆጥራል። አሚሃ ይትወደይ አክሊለ ሦክ ዲቨርስከ አረጋዊ ማር ይስሐቅ በመጀመሪያው በአንደኛ አንቀጹ በምዕራፍ 1 ላይ ነው የሚናገረው የመጀመሪያ አክሊለ ሦክ ምን ማለት እንደሆነ። ያን ጊዜ አክሊለ ሦክ በራስ ላይ ይጨመራል። አክሊለ ሦክን ተሸከም ከሚባለው እኒን ስትታገስ ነው ብሎ አስቀምጦታልና ስለዚህ በዓለም ያሉ መከራን መታገስ ዋጋ ያሰጣል። በዓለም ያሉ ስንክሳርን የተጋደሉ አባቶችን መሰቀቅ ግን አይገባም። መልካም መስማት ጥሩ በሉ ጠጡ ተሸለሙ ተመጸወቱ አክሊል ወረደላችሁ ብቻ የሚባለው መስማት ተገቢ አይደለም። ስለዚህ ስንክሳርን መስማት የቤተክርስቲያን ህይወት የኖሩትን የክርስትና ህይወት የኖሩትን የአባቶችን ዜና ሰምቶ
አቤቱ እንደ ቸርነትህ አማን መነኑ ሰማያት ጣይ ማለዛ አለ ወታገሱ ወተመሪረ በእንተ መንግስተ ሰማያት የሚገባቸው እንዲህ ያደረጉ ተሳለን እግዚኦ በከመ ሳይርከ እኛ ግን ይህ ሁሉ አይቻለንምና እንደ ቸርነትህ ይቅር በለን በሉ ብሎ ቅዱስ ኤፍሬምን በውዳሴ ማርያሙ ተናግሯልና አሁን ዓለማውያን ሰዎች ምዕመናን ክርስቲያን ስንክሳር ሲሰሙ ሁሌም እንዲሆነ እንዲተጋደለ እንዲተፈጨ እንዲተቆላ እንዲህ አንገቱን ሰጠ ይሄን መስማት አልፈልግም የሚሉ ሁሉ አሉ። ሌላ መጽሐፍ መስማት እፈልጋለሁ የሚሉ አሉ። መከራውን ሲሆን እንደነርሱ የሰማዕትነት መንገድ ሲመጣ አገር ጥሎ ከመሰደድ ለሌሎቹ አብነት ሆኖ መጋደል መመስከር ያስፈልጋል። ሲሆን ሁሉን ትቶ መከተል ያስፈልጋል። ያለዚያ ደግሞ ሁሉን ትቶ የተከተሉትን ዜና መነኮሳትን ዜና ሰማዕታትን ስንክሳርን መጽሐፈ ገነት ይለዋል። ስንክሳርን ለምን ከፊልክስዩስ ጋር ይዛመዳል። ዜናቸውን አንድ አባት ነበር እንዲህ ብሎ ስለሚል ስንክሳር። ስለዚህ ስንክሳርን መስማትም ለሕይወታችን መሪ ነው፣ ለሕይወታችን ገንቢ ነው። መንፈሳዊ ልህቅና መንፈሳዊነታችን የሚጨምር ነፍሳችን የምታድግ እነዚህን መጽሐፍት ስንሰማ ነው። እሺ እንግዲህ የተከበሩ መምህራችን እናመሰግናለን። ብዙ ከኛ ከገመትነው በላይ ነው ማብራሪያውን የሰጡን። እኛ የጠየቅነው ያው በመነኮሳት ዙሪያ ባሉት ነበር፣ ግን በአጠቃላይ እየነገሩን ያለው ሁለቱንም ነው። በተለይ በጋብቻ ውስጥ በሰባ ዓለም የሚኖሩ ክርስቲያኖችም እንዴት አድርገው ክርስትናቸውን መጠበቅ እንዳለባቸው፣ መፋታት ፍጹም በሕግ የተከለከለ እንደሆነ ምናልባት በሕግ በስርዓት ከተጻፉት ውጭ ማለት ነው። እንግዲህ በተለይ ክርስቲያኖች በዚህ ዓለም ሲኖሩ መጽሐፈ ስንክሳርን በሕይወታቸው እየሰሙ መኖር እንዳለባቸው እዚህ ላለው ፈተና ሁሉ መፍትሄ እንደሆነ በይበልጥ ነግረውናል። መነኮሳትም እንዲሁ ያው ከመጠምጠም መማር ይቅደም እንዲሉ መጻሕፍትንም አውቀው መርምረው ተረድተው የምንኩስናን አክሊል ቢቀበሉ የበለጠ ጽናትን ይሰጣቸዋል የሚል መምህራችን መደምደሚያ ሰጥተውናል። እንግዲህ ለመምህራችን ቃለ ሕይወትን ያሰማለን። የመጨረሻ ምናልባት ይንታ ዮሐንስ የሚያስተላልፉት መልእክት ካለ የእሳቸውን መልእክት እንስማ። እሺ እንግዲህ መልእክት ወሳጁ መልእክት አድራሹ ሚዲያ ስለሆነ ድካም ያቀላል ማለት ወንድማችን ቀሲስ ሰማኝ ቀሲስ ወልደ ጊዮርጊስ እኛን ጠየቁ። እኔ አዚያ ጉባኤ ቤቱ መጥተው አነጋገሩ። እኔን እንደ ኃላፊነት ደቀ መዛሙርቱን ትተው እኔን ጠየቁ። እኔ ያለኝን ነገር ተናገሩ። ይሄን መልእክት እንዴት ይወስዱታል ብዬ ስለ አወሳሰዱ መልእክት አልናገርም። ያው ሚዲያው አንድ ጊዜ ለዓለሙ ስለሚያደርስ እንደነ ፌቪየን ሆኖ እንደነ መልእክት አድራሾች እንደነ ጢሞቴዎስ ሆኖ እንደነ ፊልሞና እንደሌሎቹ መልእክት ከሀገር ወደ ሀገር እንደሚሰዱት ሚዲያው ስለሚያደርስ ሚዲያው ለተቀደሰ ነገር ካደረግነው ሁሉም ነገር ቅዱስ ይሆናል። ለምሳሌ 72 ቋንቋ ኃጢአት ለሰሩት ጎድቷቸዋል። በባቢሎን ግንብ ለሰሩት ጽድቅ ለሰሩት ክርስቶስን ለተከተሉት ደግሞ ጠቅሟቸው፣ ግን ቋንቋው ያው ነው። ይሄ ሚዲያም ደግሞ እኔ የምመስለው እንደዛ ነው። እኛ ክፉዎች ክፉ ከልቡናችን ከመነጨ ክፉ ነገር ወደ ዓለም ያሰራጫል፣ ወደ ዓለም ይደርሳል። እኛ ብቻ አይደለም የምንጎዳ፣ ሌሎቹን ይጎዳሉ። ሰውየው እስካለ ብቻ አይደለም የሚጎዳ፣ ሰውየው ሞቶም የእርሱ ዘገባና የእርሱ ዘፈን የእርሱ ክፉ ምክር ሌሎችን ሲያጠፋ ይኖራል። ክፉ የሃይማኖት መሪ አሉ። ለምሳሌ እነዚያ መሪ ወደ ሃይማኖት ወደ ክፉ ሃይማኖት ወደ አይዛብነት ወደ አማሌቃዊነት የሚሄዱት ሁሉ ወደ ፕሮቴስታንት የሚሄዱት ሁሉ ወደ ካቶሊክ የሚሄዱት ሁሉ እንዲሁም ደግሞ መሐመዳውያንም ደግሞ ወደ እነርሱ መስመር የሚሄዱት ሁሉ ዋናው ተጠያቂ ማን ነው? የመጀመሪያው መሪ ነው። እርሱ ጥሩ ነገር ያገኘ መስሏቸው ስለሚሄዱ የእርሱን ልደቱን ልህቀቱን ሞቱን ትንሳኤውን እንዴት እንደሆነ እያንዳንዳቸውን ሳያውቁ ከክርስቶስ ጋር አንጻራዊ አድርገው የሚሄዱ የሚጎዱ አሉና ምን ልል ፈልጌ ነው፣ ከልቡናችን መልካም ነገር ከመነጨ
ሌሎች ሁሉ ሲጠቀሙበት ይኖራሉ። ያለዚያ ግን ሌሎችን ሁሉ ይጎዳልና እንግዲህ ይህ የወንድማችን ጎሳ የሚል ሚዲያ ነው አይደል? ጎሳ ልቤ እንግዲህ አባ ጊዮርጊስ ማለት አባ ሕርያቆስ ከተሰደበ በኋላ ከተናቀ በኋላ ምኑን ሊቀድሰው ነው ብለው ከተሳለቁበት በኋላ እመቤታችን ልቡናውን እንዲገሳ የተጣደ ድስት እሳቱ በጨመረ ጊዜ ገዝቶ ገንፍሎ እንደሚያወጣ ሁሉ እንደሚያፈስ ሁሉ ምስጢር የፈሰሰበት የምስጢር ገፈታ የተገኘበት ጎሳ ልቤ የሚል የእመቤታችን ቅዳሴ ማርያም ነው። ይሄን ጎሳን ዋና አይድ ውዳሴያ ቅዳሴያ እበያትያ ብሎ በሶስት ከፍሎ ሶስት ጊዜ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ብሎ የተናገረበት ነው። አሁንም እግዚአብሔር ፈቅዶ ጎሳ ልቤ ቃለ ሰናይ ልቡናዬ በጎ ነገርን አውጥቶ ተናገረ። አንድም ልቡን ስንቡል መንፈስ ቅዱስን ተቀብሎ ልቡናዬ መልካም ነገርን ገሳ። የበላ የጠጣ ሰው እንደሚያስገሳው እንደ እግዚአብሔር ፈቃድ እናንተ ልትመከሩበት ልትጠቀሙበት ልሳነ ዓለም ጰራቅሊጦስ መንፈስ ቅዱስ በእኛ አድሮ ለእናንተ ጠቃሚውን ነገር ያስተላልፋል። ማሰብ ያለብን ሰው ከከበሩት አባቶች ብቻ አይደለም የሚማር፣ ሰው ከተናቀ ከትልም ይማራል። ቅዱስ ያሬድ በረከቱ የደረሰንና ትናንት ቅዱስ ያሬድ ነው፣ ዛሬ ቅዱስ ሚካኤል ነው። ከመላእክት ማይበር ደርሶ የመላእክትን ምስጋና ወብስተ መላእክቱ በልዑ ዓለመያው ለመባል የደረሰው ለዚህ ሊቅነት ያበቃው ምንድነው ሲባል ትል ነው። መምህሩንማ ንቋቸው ነበር። ገረፉኝ ብሎ ተቆጡኝ ብሎ ገሰጹኝ ብሎ ንቋቸው ነበር። ወደ መምህሩ የመለሱት ማነው? ትል ነው። እንግዲህ አንሰ ጽዋ ኮሰብ ብሎ በልበ አምላክ ቅዱስ ዳዊት በመዝሙር 21 ላይ የተናገረ ኢየሱስ ክርስቶስ በዚያ ትል አድሮ ያን ትል እንዲያስተውል አድርጎ ንጹህ ልቡና ያለው ነገሮችን አስተውሎ ስለሚያይ እንዲሁም በረከታቸው የደረሰንና መቃርስ አልፈው ሲሄዱ ከመነኮሳት ጋር ሁለት ሕፃናት እንቆቅልሽ ሲጫወቱ ቡድን ሲጫወቱ አዩ። ከሁለት ተከፍለው በዚህና በዚህ ምን አውቅልሽ ሲሏቸው አንድ ባለጸጋ አለ ወሃሎ አሐዱ ባይል ውቱ ያፈቅረኒ ዋና እጸልዎ። ከዚያስ አንድ ባለጸጋ አለ እርሱ ይወደኛል እኔ እጠላዋለሁ አለ። ከዚያስ አሉ እነዚህ ሕፃናት እንግዲህ ሁሉን ጨርሰው ከሰሙ በኋላ ሊመልሱ ደግሞ ወሃሎ አሐዱ ምስኪን ውቱ ይጸላኒ ዋና አፈቅሩ። በመጽሐፍ መነኮሳት ላይ ተጽፏል። አንድ ድሃ ደግሞ አለ እርሱ ይጠላኛል ይጎዳኝ ይፈልገኛል እኔ ደግሞ ወደዋለሁ። በጣም የሚገርም ነው። ባለጸጋውን እጠላለሁ ድሃውን እወዳለሁ ብለው ጠየቋቸው። እነዚህ ሕፃናት በመንፈስ ቅዱስ ባለጸጋ የተባለ እግዚአብሔር ነው። እኛ እንጠላዋለን ማለት እርሱ ሊያወርሰን መንግስቱን እኛ ጠላ ነው። እርሱ ይወደናል ማለት እርሱ መንግስቱን ሊያወርሰን ብዙ ውለታ ውሎልናል። ክርስቶስ የሰራቸው ስራዎች ሁሉ ስጋውን ደሙን ብቻ መስጠት አይደለም። ህይወቱን ሙሉ ዓለምን ሲፈጥር እኮ ዕለታት ነው የፈጁበት 6 ዕለታት። ሰውን ሲያድን ግን 33 ዓመታትን ነው ሰው ሆኖ ስራ ሰርቶ ያዳነውና ይህ ሁሉ ትዕግስቱ በጣም ይገርማል። ከዚያም በላይ ደግሞ ንስሐን መስጠቱ ይገርማልና በፍጥረታት አድሮ ማስተማሩ ደግሞ በጣም የሚገርም ነው። እነዚህ ሕፃናት ሁለተኛው ደግሞ አንድ ድሃ የተባለ ዲያብሎስ ነው። እሱ ይጠላናል እኛ እንወደዋለን ማለት እርሱ ወደ ሲኦል ሊጎትተን ወደ ጥልቁ ሊያስገባን እየፈለገ እሱ የጠላን ሊጎዳን እያሰበ እኛ እንወደዋለን ብሎ ይሄን ሕፃናቱን ቢሉ አባ መቃርስም ቢሉ ለደቀ መዛሙርቶቻቸው እግዚአብሔር በእነዚህ አድሮ ገሰጸን በእነዚህ አድሮ አስተማረን ይላል። እንግዲህ እግዚአብሔር አምላክ እግዚአብሔር መንፈስ ቅዱስ ዓለማዊ ፈቃድ የጎተታቸውን ዓለማዊ ፈቃድ ያሸነፋቸውን ጣዕመ ዓለም የሸተታቸውን የጣዕመ ዓለም የጣፈጣቸውን ጣዕመ ገዳማትን መዓዛ ገዳማትን መዓዛ አበውን አሳድሮባቸው እኛን ጠቅመው እንዲጠቀሙ ተጠቅመው እኛን እንዲጠቅሙ የእግዚአብሔር መንፈስ ቅዱስ የእግዚአብሔር ፈቃድ ይሆነልን።
እና ሚዲያውን ጎሳን ተከታተሉ ለማለት ነው። ጨርሻለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የእመቤታችን ፍቅሯን በልቡናችን ሰላሟን በሀገራችን ጣዕመ ውዳሴዋን በአንደበታችን ያሳድርብን። ይህ የሰለስቱ ምዕት ጉባኤ ቤት ነው። ሐዲሳት ተጨምሮ እየተሰጠበት ነው። ብዙ መጻሕፍት ያስፈልጉናል። እንዲሁም እንደሚታየው በመንበረ መንግስት መድኃኔዓለም አንጻር ያለ ጉባኤ ቤት ነው። ምንም አናሳ ሆኖ ከቤተ ክርስቲያኑ ጀምሮ ጠፍ ሆኖ ቢታይም ግን ጊዜው በደረሰ ጊዜ ገቢር ለእግዚአብሔር ነውና አሁን ከቀበሌ ቤት መካከል ቤተክርስቲያኑም በመጠኑ ተሰርቷል። ዙሪያውን በመንደር የተከበበ ቢሆንም ግን ቀርበው አይታችሁ ቤተክርስቲያኑንም ለመስራት ጉባኤ ቤቱንም ወደ ተፈለገበት ዓላማ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ እቅድ ለማውጣት እናስባለን። ግን ማንን ይዞ ማንን አጋዥ ይዞ የሚለው ያስፈልጋልና የምዕመናን እገዛ ያስፈልጋል። ለቤተክርስቲያን 3 ነገሮች አሏት። ህዝብ ምዕመናን፣ ደቀ መዛሙርቱን የሚዘከሩ የሚመግቡ ስለሆኑ የሚማሩ ደቀ መዛሙርት፣ የሚያስተምሩ መምህራን። ከኒህ ከ3ቱ አንዱ ከጎደለ ቤተክርስቲያን መቀጠል አትችልም። ሃይማኖታችን መሄድ አይችልም። ሁሉም ገንዘብ ፈልጎ ወደ ውጭ ቢመለከት መምህሩም ቢሄድ ደቀ መዛሙርቱን ማን ያስተምራል? ደቀ መዛሙርቱ ፈልሰው ቢሄዱ ምዕመናን እነማንን መጽውተው ይጸድቃሉ? ነዳያን እኮ ዘይት የሚሸጡ ተብሎ ክርስቶስ የመሰላቸው ናቸው። ነዳያን ዘይት የሚሸጡ መብራታቸው እንዳይጠፋ። ስለዚህ እኛ ለእናንተ ዘይት እንሸጣለን እንደማለት ነው። የእናንተ መብራት እንዳይጠፋ እኛ ዘይት እንሸጣለን። እናንተ ደግሞ ወደኛ መጥታችሁ ለመብራታችሁ ለህይወታችሁ ኩራዝ ዘይት ለመግዛት ያበቃችሁ። ሰላም። እሺ እንግዲህ መምህራችን በእውነት ቃለ ሕይወትን ያሰማልን። እንግዲህ እንዳሉት እዚህ መጽሐፍት እንደምታያቸው እንግዲህ ሁሉ ተጽፈ ለተግሳጸ ዚአነ ይላልና ፍርድ ናቸው። የኢትዮጵያ ቤተክርስቲያን አባቶቻችን እነዚህን ደክመው ወጠው ወርደው የጻፏቸው መምህራኑ ቀለም በጥብጠው ብራና ዳምጠው እነዚህ መጽሐፍ ያዘጋጇቸው ለሚቀጥለው ትውልድ እንዲተርፍ ተቀብሮ እንዳይቀር እውነቱ ተቀብሮ እንዳይቀር ነውና ለዚህ መምህራችን ደግሞ ይህን ጉባኤ ቤት እስካለው እዚህ ጉባኤ ቤት ይዤ የተሰጠኝን አደራ እወጣለሁ። ነገም ደግሞ የእግዚአብሔር ፈቃድ ከሆነ ራሱን የቻለ የመጽሐፈ መነኮሳትን ትምህርት ቤት በሰፊው አስፋፍቼ በገዳም እንዲሰጥ ጸሎቴ ነው፣ ልመናዬ ነው ብሏል። ለዚህ ደግሞ እንግዲህ ህዝበ ክርስቲያን ሁሉ በጸሎት በሐሳብ በሚያስፈልገው ሁሉ ማገዝ ያስፈልገናል። እንደ እግዚአብሔርም ፈቃድ ነገ ከብዙ ከ5 ወይም ደግሞ ከ10 ዓመታት በኋላ የኔ የራሴ እቅድ በሲኖዶስ ፈቃድ በጳጳስ ፈቃድ መጽሐፈ መነኮሳት ከተማ ላይ ከመሰጠት ይልቅ ገዳም ላይ ቢሰጥ የበለጠ ህይወት ያለው ኑሮ ይሆናል ብዬ አስባለሁ። መጽሐፈ መነኮሳት ሆኖ እዚህ ከተማ ላይ ተምሮ ከተማ ላይ የሚቀር ከሆነ ለገዳም ምንም አልጠቅምም ብዬ አስቤያለሁ። እሺ እውነት ለመናገር እንግዲህ መምህራችን ቃለ ሕይወትን ያሰማልን። እንደተባለው የእሳቸውን ዓላማ እየገለጹልን ነው። ይህ ለቤተክርስቲያን ትልቅ ነገር ነው። እንደ መጽሐፍተ መነኮሳት መምህርነታቸው ትምህርቱ መሰጠት ያለበት በዚያው በቦታው ቢሆን የበለጠ መነኮሳትን ጸንተው በባታቸው እንዲጸኑ ያደርጋቸዋል። ይህ ሁሉ ትርምስ አሁን በወቅቱ የሚደረገው ትርምስ ሁሉ የምን ችግር ነው? የትምህርት ችግር ነው፣ የእውቀት ችግር ነው እና የኢትዮጵያን መነኮሳት ህይወት መፍትሄ ለመስጠት አንድና አንድ ቁልፍ ነገር ይህን ጉባኤ ቤት የመጽሐፈ መነኮሳትን የምስክር ጉባኤ ቤት ማጠናከር ብቻ ነው። ይህ ከሆነ ነው አሁን በየአፋችን የተለያየ ሐሳብ ስለሰጠን ምንም የሚፈጠር ነገር የለም። ትልቁ ነገር ግን ጉባኤ ቤቱን እነዚህ መጻሕፍት የምናያቸው ማር ይስሐቅ፣ ፊልክስዩስ፣ አረጋዊ የመጽሐፈ መነኮሳት መጻሕፍት ናቸው። እነዚህን አባቶቻችን በቃል ብቻ ሳይሆን በሕይወት ተርጉመው ያየናቸው ናቸው። በቅርብና በእነይንታ ተሾመና
እነዚህን ደግሞ ሲተኩ እኛ ከጎንዎት ነን ብለን ልናገዛቸው ይገባል ማለት ነው። ስለዚህ ለወደፊቱ ጉባኤ ቤቱ የራሱን የቻለ ሚዲያ ይኖረዋል ብለን እናስባለን። ሚዲያውን በቅርቡ ሲያሳውቀን ደግሞ እኛ በምንችለው ሁሉ በእውቀትም የሚያስፈልገው ሁሉ እናግዛለን ብለን እናስባለን። ስለዚህ መምህራችን አክብረውን ይህን ያህል ጊዜ ሰፊ ጊዜ ሰጠውን ይህን የመሰለ ለዓለም የሚጠቅም በተለይ ለኢትዮጵያ ቤተክርስቲያን አሁን ላለው ፈተና ሁሉ ቁልፍ መፍትሄ የሆኑ ገንቢ ሀሳቦችን ሰጠውና እግዚአብሔር አምላክ በጉባኤው ያቆይልን። እናመሰግናለን። በመጨረሻ እንግዲህ ጎሳ ልቤን እንድንደግፍ ቅድም እንዳሉት መምህራችን ያው ሁሉም በምክንያት ነው ስራ ሊሰራ የሚችለውና እግዚአብሔር ምክንያት አድርጎ በተለይ በዚህ በጎንደርና በዙሪያው ያሉ ሊቃውንትን ለምዕመናን ይጠቅማሉ ብለን የምናስባቸው መሰረታዊ የጉባኤ ትምህርት የሚሆን የሊቃውንቱን ዝማሬ ማህሌት በምንችለው ዕውቀት እግዚአብሔር በሰጠን ጊዜ ብንገለገል መልካም ነው ብለን በማሰብ ጎሳ ልቦናዬ መልካም ነገር አፈለቀ ልቦናችን መልካም ነገር እንዲያስብ የሁላችንም በዚህ አጋጣሚ መልእክቴን አስተላልፋለሁ። ከደገፋችሁን ካገዛችሁን በሚቻለው ሁሉ ሚዲያው እየሰፋ እየተጠናከረ እኒን የመሰሉትና ሌሎቹን ጉባኤ ቤቶች የምናጠናክር ይሆናል። እንግዲህ በጎንደር 4ቱ አፍላጋት የተባሉ ጉባኤ ቤቶች አሉ። እዚህ ሰለስቱ ምዕት በቅርባችን የሚገኘው መድኃኔዓለም 4ቱ ጉባኤያት ይሰጣል። እንዲሁም ደግሞ እዚህ ግምጃ ቤት የሊቃውንትና የአዲሳት እንዲሁም ደግሞ በዛው ሳይርቅ አብየ ጊዜ ኪዳነ ምሕረት አዲሳትና የብሉያት እየተሰጠ ይገኛል። መካነ ስብሐት ልደታም የአባታችን የአባ ገብረ ማርያም ጉባኤ ኤስድሮስ ያው 4ቱን ጉባኤያት እየተሰጠ ይገኛል። በዚህ አጋጣሚ ጉባኤ ኤስድሮስ የአባታችን የእንታ አራት አይና አባ ገብረ ማርያም የጉባኤ ቤቱ ሚዲያ ነው። በዚህ አጋጣሚ እንድትደግፉ መልእክታችን እናስተላልፋለን። እሺ ወንድማችን አባታችን እኛን አክብረው ጉባኤ ቤቱ ድረስ መጥተው በዚህ አጋጣሚ ጉባኤ ቤቱን የሚደግፉ የሚያግዙ እናቶች አባቶች ይቀርባሉ በሚል በተለይም ደግሞ አሁን በተነሳው መነኮሳት ዓለማውያን መነኮሳት ገዳማውያን እያሉ ሌሎች ሌላ ቦታ ላይ ሆነው ቢገስጹ መልእክት ቢያስተላልፉ ተገቢ አይሆንም። አሜሪካም ሆነው አዲስ አበባም ሆነው ከተማ ላይ ሆነው ቢነግሩ የማይሰሙ ከሆነ ከቦታው ላይ ሆኖ ጉባኤ ዘርግተው መጻሕፍትን አንብበው አመስጥረው ከሚናገርበት ቦታ ለዓለም መልእክት ላስተላልፍ ብለው አስበው ለእናንተ ለምዕመናን ሊጠቅሙ የመጡ ናቸው። አምና እንደዛሬ ከህፃናት ላይ ነው የምንሰራ የነበር። በዚያውም ልጆቻችሁን የክረምት ስለሆነ በከንቱ እንዳያልፍባቸው መቼም ህፃን ሳይሆን እንዲህ ለትልቅነት ማዕረግ ለማስተማር ለመማር የሚደርስ የለምና በትልቅ ጉባኤያት ገብተው ልጆቻችሁ እንዲማሩ ያንም ተምረው እንዲያስተምሩ በታላላቅ ቦታዎች ነገ እንዲቀመጡ ዛሬ ላይ የዓለምን ኃጢአት የዓለምን ዝሙት የዓለምን ርኩሰት ልጆቻችሁ እንዳያዩ አንድ ቤት ሰጣችሁ ቁልፍ ሰጣችሁ ዶርም ዘግታችሁ ዋይፋይ ከፍታችሁ የሚያስፈልገውን ተች የተለያየ ስልክ ሰጥታችሁ ልጆቻችሁ እንዳይጎዱ ልጆቻችሁን መጠበቅ ያስፈልጋችኋል። ዋይፋይ ከመክፈት ይልቅ ከተከፈቱት ጉባኤ ቤት ህፃናትን ከሚያስተምሩ ጉባኤ ቤት ማስተማር ተገቢ ነው። እኔ በጣም ቀራንዮን በነበርኩበት ሰዓት ህፃናት ላይ በቻልኩት ሰርቻለሁ። የተወሰኑ ዲያቆናትም ከ10 በላይ ዲያቆናትን አውጥቻለሁ። አምናም ብዙ ህፃናትን ስናስተምር ከርመናል። ክረምቱን 3 ወር ህፃናት አሁንም እየተማሩ ነው። ማያ ትምህርት ቤት አይደል? ከማያ ትምህርት ቤት እግዚአብሔር ይፈቅድ እኔም ቅዳሜና እሑድ ብቅ እያልኩ አያቸዋለሁ። ምን ልላችሁ ፈልጌ ነው የግል ትምህርት ቤቶች ክረምት ላይ ተዘግተው መክረማቸው የኛ አይምሮ መዘጋት ምክንያት ነው። የኛን አይምሮ መዘጋት ነው የሚያሳይ።
ማለት ቀለል ባለ መልኩ እየሳቁ እየተዝናኑ ህፃናት ሳይጨናነቁ ሁለቱም ትምህርት ዓለማዊውን መንፈሳዊውንም እንዳይረሱት ሃይማኖታቸው ስለሆነ ይህ የግዳቸው ነው። ዘመናዊውን ትምህርት ደግሞ ስለ ፊደል ሲነገር ስለ ቀለም ሲነገር ደብተራቸውን ሲጽፉ ሲያነቡ ዕውቀታቸው ይዳበራል እንጂ ምንም የሚጎዱት ነገር የለም። ዛሬ ግን የኢትዮጵያን ፊደላት ለይቶ የሚያውቅ ተማሪ እንኳን 8 10 ደርሶ እንኳን የለም። ስለዚህ በዚህ እየተጎዳነ ነው። የልጆችን ሆዳቸውን እንጂ አይምሯቸውን የሚያውቅ ወላጅ የለም። ስለዚህ የህፃናትን የልጆችን ሆዳቸውን እንደምትቀልቧቸው ሁሉ ሆዳቸውን የሚያስፈልጋቸውን ምን ያህል እንደሚበሉ መጥናችሁ እንደምትሰጧቸው ሁሉ የሚያስቡትንም አይምሯቸውን መጥናችሁ እንድትቆጣጠሩ እንድታስቡ ለማለት ነው። ነገ እግዚአብሔር ቢፈቅድ ከርሞ ህፃናትንም ለማስተማር እቅድ ይኖረናል። ዓላማ ስለሆነ ትንሹ ካልተተከለ ትልቁ ዛፍ ሲቆረጥ ይላል አባ ሲኖዳን ወድቀ አብይ ኦም በውስተ ዛቲ ገዳም፣ በዚች ገዳም ታላቅ ብዙዎችን የሰማይ ወፎችን የሚያስጠጋ ማለት ለመላእክት ማረፊያ የሚሆን በምድር የደከማቸውን ጥላ ሆኖ የሚያሳርፍ ለእንስሳት ለአራዊት ፍሬ የሚያፈራ ታላቅ ዛፍ ወደቀ ይላል እና አባቶቻችን እንዲሁም እነ የንታ ተሾመ ታላቅ ዛፍ ናቸው። ታላቁ ዛፍ በወደቀ ሰዓት ታናናሹ ዛፎች ደርሰው ለጥላ የሚደርሱ ከሆነ በእናንተ ውሃ ጠጭነት ለፍሬ የሚደርሱ ከሆነ እኛም ፍሬያቸውን ልንበላ ከጥላቸው ልናርፍ በመዓዛቸው በውበታቸው ልንደሰት ያስፈልጋል። መጽሐፈ መነኮሳት እንደሚለው አንድ ዛፍ 7 ነገሮችን ያሟላል፣ አንድ ሰው ደግሞ 7 ነገሮችም ያሟልቶ የያዘ ነው እያለ ያመሰጥራልና ልጆቻችሁን እንድትቆጣጠሩ ልጆቻችሁ ከ10 ወደ 15 ዓመት ሲያድጉ በ7 በ8 ዓመት ያሉት የያዙት ህሊናቸውን የሚያስደስት በንጹህ ሰሌዳ አይምሯቸው የተጻፈ ነገር ከሌለ አስቸጋሪ ነው የሚሆነውና የትውልድ መበላሸት እንዲሁም የጉባኤ ቤት መበላሸት ወደ ክፉ ነገር ስለሚያደርስ ለምን ከትዳር ተበላሽተው ጉባኤ ቤት ከገቡ ጉባኤ ቤትም ያው ነው የሚሆነው። ከዚህ ወጥተው ደግሞ ገዳም ከገቡም ያው ነው የሚሆነው። ወደ ስልጣንም ቢመጡ ያው ነው የሚሆነው። ከታች ያለውን እርሾ አይደል እንደ ዱቄቱን የሚቀይረው። ስለዚህ የእናንተ ልጆቻችሁን መልካም ነገር ማሳየትም ተገቢ ነገር ነው። የልጆቻችሁን አይምሮ አውቁ። በተለይ መምህራን የሆናችሁ ልጆቻችሁን ብታስተምሩ አይሰማችሁም፣ ግን ወደ ሌላ መምህር ደግሞ አድርሶ ማስተማር ተገቢ ነው። ይሄን ክረምት እንድትጠቀሙበት ነው። ጨርሰናል። ጎሳን እንግዲህ ሁላችንም ሰብስክራይብ አድርጎ መከታተል የበለጠ ይሆናል። ይሄን ለሌላው ማድረስ ሸር ማድረግ መላክ መልእክት እንደማድረስ ነው የሚቆጠረው። ጉባኤ ቤት መምህር አስተራዬ ባህር ዳር ያሉት አንድ ጓደኛዬ ለኦርቶዶክስ ጉባኤ ቤት ሕይወት ናት ነፍስ ናት ብለው ተናግረዋል። ቤተክርስቲያን ጉባኤ ቤት አንድ ናት። የቤተክርስቲያን መሰረት ጉባኤ ቤት ናት ማለት ጽርሐ ጽዮንን ነው። በፊልጵስዩስ ቤተክርስቲያን ከመስራቱ በፊት ጌታችን መጀመሪያ ያደረገው 3 ዓመት ከመንፈቅ ትምህርት ነው፣ ጉባኤ ቤት ነው። ስለዚህ እኛም ቢሆን ትምህርትን የምንወድ ከሆነ አንባቢያን ከሆን ትርጓሜ የሚሰጥባቸው መጻሕፍት የሚተረጉምባቸውን ጉባኤ ቤትንም መውደድ እና እኛ ዓለማውያንን ዕውቀት አናውቅም። ለዚህም ነው ነገ ለሚመጡት ለሐሳዊ መሲህ መረቦች ዓለም በሚከፍትበት ሰዓት እኛ ሳናውቅ የምንጠመደው። ስለዚህ እናንተ ካገዛችሁን ግን ነገ ቤተክርስቲያናችን ራሷን ችላ ያወጣችሁ ፍትሐ ነገሥት እንድትስተዳደርበት ቤተክርስቲያን የራሷ የልጆቿ የራሷን የቻለ መታወቂያ እንዲኖራት ማድረግ ይቻላል። እንግዲህ መንፈስ ቅዱስ ቤተክርስቲያንን ይጠብቃል። ከሲኖዶስ ጀምሮ እስከ ታች ጉባኤ ቤት እስከ ፊደል ትምህርት ቤት ያለውን ይጠብቅልን። እግዚአብሔር መንፈስ ቅዱስ በሁላችን አድሮ ይኖር። ጸሎት። እሺ እንግዲህ አባታችን ቃለ ሕይወትን ቃለ በረከትን ይስጥልን። ስለነበረን ሰዓት የእግዚአብሔር ስም የተመሰገነ ይሁን። እንድንጀምር ያነሳሳን ጀምረን እስከዚህ ሰዓት እንድንደርስ የፈቀደልን አባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተወያየንበትን የተማማርንበትን ለዓለሙ ደርሶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትን ጥበብን ማስተዋል እንዲያድለን የእግዚአብሔር ቸርነቱ የእናቱ አማላጅነት የቅዱሳን ረድኤት
የመላኩ ጥበቃ ይለየን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአት የኃጢአት ሁሉ ዝከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን።